ዛሬማ ጉድ 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 ፈልቷል። ሐዲሱ ለጥላጭም ተለጥላጭም ሆኖ ምን ይመስላል? ይሄ ዮኒ ስታየው አይታችሁት የማታውቁትን ነገር ነው ዛሬ ማሳያችሁ። ምንድን ምን አርግዞ ነው? ምን ሆኖ ነው? ይሄ ሁለተኛ ሰው ነው። ኦ ከስር ያ እሳቸው ነብዩ ናቸው የቆሙት። ወንድ ሴት ናቸው። ሴት ናት ከስር ያለችው። እና ሐዲሱ ይነበብሽ። አባቴ የአላህን ነብይ ፈቃድ ጠየቀ። ተራኪዋ አባቴ የአላህን ነብይ ፈቃድ ጠየቀ። ፈቃድ ሲያገኝም በእርሱና በቀሚሱ መካከል ገባ። በመሐመድና በቀሚሱ መካከል ገባ። ይስመውና ይጠመጠመበትም ያቅፈውም ጀመር አለች። ምን አይነት መተሻሸት ነው ነብዩ እያስተማሩ ያሉት እዚህ ጋር? ሰው በቀጥታ የሆነን ሰው ቀሚስ ገልቦ ሲገባ ፊት ለፊት የሚያገኘው የሰውነት ክፍሉም ይታወቃል። በዛ ላይ እየሳመው ነው፣ አቅፎ ተጠምጥሞበታል። ከዛ ስለ ውሃ ይጠይቀዋል ማለት ነው። ውሃ በእስልምና የተለያየ ትርጉም አለው። ኤኒዌይስ እዚህ ትርጉም ውስጥ አልገባም። ግን እንደዚህ አይነት ከወንዶች ጋር ንክኪዎችን ያደርግ ነበር፣ በቀሚስ ውስጥ ማለት ነው። ይፈቅድ ነበር ለወንዶች ቀሚሱን ገልበው ውስጡ ገብተው እንዲስሙት እንዲያቅፉት መሐመድ ይፈቅድ። እኔ አይደለሁም ይሄን ያልኩት፣ ቅር እንዳትሰኙ በጣም ከይቅርታ ጋር ያውላችሁ። እንዳታስቀስፉን ቤተሰብ ይውልኝ ጉድ ይልኝ። እሺ እንደዚህስ ቢሆን እንደዚህስ ቢሆን ምን ጥያቄ እንጠይቃለን? ሐዲሱ ምን ይላል? ዛሬማ ጉድ 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 ፈልቷል። ሐዲሱ ለጥላጭም ተለጥላጭም ሆኖ አረፈው። ወይ ጉድ! ሐዲሱ ቁጥሩ ላይ የመጽሐፉ ክፍል 2387ኛው ክፍል ላይ በብልት ወይም በፊንጢጣ በሰውም ይሁን በእንስሳ መካከል የሚደረግ ወሲብ ምን ይላል? ምንም ልዩነት የለውም ማለት። ይህ አካል የሰውም ይሁን የእንስሳ ምንም ልዩነት የለውም። ይህ ደግሞ የማን ነው አለ? ይኸው የሻፊዒ የአቡ ሰውር ንግግር ነው። የሊቃውንቶቹ የመዝሐብ መስራቾቹ ንግግር ነው። በእንስሳ ላይ በሚደረግ ወሲብ ምክንያት ሐጅ አይበላሽም ይላል። ሙስሊሞች ሐጅ በጣም የተቀደሰ አምልኮ ስፍራ ነው ይሉናል። ብዙ መቶ ሺዎች እየከፈሉ ሐጅ ይሄዳሉ። ነገር ግን አንድ ሙስሊም ወደ ሐጅ በሄደበት ለምሳሌ አንድ ግመልን ወሲብ ቢያደርግ ሐጁ አይበላሽም። የዛ ሙስሊም ዳይ መቀጠል ይችላል ሐጁን ማለት ነው። ካስፈለገ አህያም ሊሆን ይችላል። ይሄው መጽሐፉ ነው የሚለው። እነዚህን መጽሐፍቶች አይሁዶች አልጻፉትም፣ ክርስቲያኖች አልጻፉትም። ራሳቸው የእስልምና ሊቃውንት ጽፈው ያስቀመጡት ነው። ደግሜም አነበዋለሁ። በብልት ወይም በፊንጢጣ በሰውም ይሁን በእንስሳ መካከል በሚደረግ ወሲብ መካከል ልዩነት የለም። ይህም የሻፊዒና የአቡ ሰውር ንግግር ነው። በእንስሳ ላይ በሚደረግ ወሲብ ምክንያት ሐጅ አይበላሽም የሚል ሐሳብ አለ። ይህም የማሊክና የአቡ ሐኒፋ ንግግር ነው አለ። እንዳለ መዝሐቦቹ መስራች ጠራቸው ማለት ነው። የማሊኪ መዝሐብ መስራች አንዱ ነው። ከአራቱ አንዱ ኢማም ማሊክ ይባላል። ኢማም አቡ ሐኒፋን አየን። ይሄው አቡ ሐኒፋ አራቱም መጡ ማለት ነው። ኢማም ሻፊዒ አለ፣ ኢማም ማሊክ አለ፣ ኢማም አቡ ሐኒፋ አለ። መጽሐፉ የሐንበሊ መጽሐፍ ነው። ስለዚህ ምክንያቱም ይህ ተግባር የሸሪዓ ቅጣት ወይም የሚፈጸም ቅጣት ስለሌለ ነው። እንስሳን ወሲብ ማድረግ ቅጣት የለውም በእስልምና። ይሄው እኔ ሐዲስ ማምጣት እችላለሁ በዚህ ዙሪያ። ይሄው ቁልጭ ያለ ሐዲስ ማምጣት እችላለሁ። ይሄውና ሐዲሱ ከኢብኑ አባስ የተላለፈ ሐዲስ ነው። ከእንስሳ ጋር ወሲባዊ ግንኙነት በሚፈጽም ሰው ላይ ቁጥሩንም ፕሊዝ የሐዲሱ ቁጥርን ምኑን ንገረን። ኦኬ በብዙ ቦታዎች ላይ አለ። ሳሂህ አቢ ዳውድ በሱናን አቢ ዳውድ 4465 ላይ ታገኙታላችሁ። ይሄኛውን ሐዲስ ማለት ነው። 4465 ላይ ይገኛል። ይሄው ፊት ለፊት እዚህ ጋር ስክሪንሾት መደረግ ይችላል። ይሄው ሳሂህ አቢ ዳውድ ይላል ይሄ ክፍሉ። ቁጥሩ ደግሞ ቀደም እንዳልኩት ይሄው 4465 ላይ የተቀመጠ ሐዲስ ነው። ምን አለ ኢብኑ አባስ? ኢብኑ አባስ ማለት የመሐመድ ያጎት ልጅ ነው። ቀጥታ የሥጋ ዝምድና ያለው ሰው ነው። የአልአባስ ልጅ ማለት ነው። ከእንስሳ ጋር ወሲባዊ ግንኙነት የሚፈጽም ሰው የሸሪዓ ቅጣት የለበትም። ስለዚህ እችን ሐዲስ ይዘው ሙስሊሞቹ ምን ማለት ጀመሩ? ሊቃውንቶቹ ሰውየው ሐጅ እያረገ አህያ ወሲብ ቢያደርግ ሐጁ ምን አይልም አይበላሽም ተብሎ
ተቀመጠ ማለት ነው። ኦኬ በቃ እቀጥላለሁ ወደ በኋላ ላይ። አይደለም ሰው ሲያስገባ ነው እንደዛ የሚያደርገው። ቀጥል። ኮፒ ሊንክ ታፕታፕ አደራ ቤተሰብ ኮፒ ሊንክ በጣም ያስፈልገዋል እንደዚህ አይነት ነገር ላይ። እውነት ነው፣ የተዋሸ የለም፣ ስድብ የለም። የራሳችሁን መጽሐፍ እየተነበበ ነው። እያንዳንዳችሁ ነገራችሁ የደበቃችሁት ነገር እየወጣ ነው። እውነተኛውን ነገር ይሄ አይደለም በእስልምና ትምህርት የለም የሚል በኋላ መጥቶ መሞገት ይችላል። የለም ትምህርት የሚል መጥቶ ማናገር ይችላል። አደራ። ስለዚህ ይሄንን ነው ኮፒ ሊንክ እያደረጋችሁ ለሁሉም እንዲደርስ ሪፖስት እያደረጋችሁ ለሁሉም እንዲደርስ አድርጉ። እግዚአብሔር ባርካችሁ። ቀጥል። ለምሳሌ ለማሳያ ያህል እዚህ ጋር ይታያችኋል። ቮሊዩም 3 ገጽ 160 የሚል የሊንክ ምልክት ያለበት ይሄንን ሊንክ ስነካው ቀጥታ የት እንደሚወስደኝ አይታችኋል። ኢስላም ዌብ ዶት ኔት ላይ ነው የሚወስደኝ። የራሳቸው ዌብሳይቶች ጽፈው ያዘጋጁት ማለት ነው። ሀዲስ ነምበር 2387 ብያለው ክፍሉ ይኸው። ይሄንን ሴሌክት አድርጎ መተርጎም ነው። መልሱን ታገኙታላችሁ ማለት ነው። ስለዚህ ጽሁፉ እኛ ጽፈን ያመጣ ነው አይደለም። ራሳችሁ ዌብሳይት ትልቅ ዌብሳይት ቢውልድ ክሬት አድርጋችሁ ያስቀመጣችሁት ነው ማለት ነው። እንዲያውም አቡ ሐኒፋ ቀጥለው ምን አለመሰላችሁ? ግብረ ሰዶምና በፊንጢጣ የሚደረግ ወሲብ ሐጅን አያበላሽም ብሎ አስቀምጦላችኋል። አብዛኛው ሼኩ እኚህ ቀይ ጺም ያላቸው አፍሪካ ቲቪ ላይ ያሉት ሰውዬ ሲናገሩ ከሰማችሁ አብዛኛው የኢትዮጵያ ሙስሊም የሐነፊ መዝሐብ ተከታይ ነው ብለዋል። ቪዲዮአቸውን ማሳየት ይቻላል፣ ፈልጌ ላመጣው ይችላል። አብዛኛው የኢትዮጵያ ሙስሊም የሐነፊ መዝሐብ ተከታይ ነው ብለዋል። ራሱ መስራቹ አቡ ሐኒፋ ደግሞ ምን ይላል? ግብረ ሰዶም እና በመቀመጫ የሚደረግ ወሲብ ሐጅን አያበላሽም፣ ምክንያቱም ተግባሩ ህጋዊ ጋብቻን አያጸናም አለ። በእስልምና ባይዘወይ ለጠቅላላ እውቀት ዝሙት የሚባለው የወንዱ ብልት ከሴቷ ብልት ጋር ከተገናኘ ብቻ ነው። አለበለዚያ ብልት ከሌላ ነገር ጋር ከሆነ ፎርሙላ ይበላሻል። ስለዚህ እንደ ዝሙት አይቆጠርም። ለዚህ ነው በመቀመጫ በኩል መንገዱን ክፍት ያደረጉት ማለት ነው። እና እቺን ህግ እየተጠቀሙ ነገሮችን ያው በዚህ መንገድ መጽሐፍ ይጽፋሉ ማለት ነው። ይሄንን ያህል እንትን ካልኩኝ ያው የቀጣይ ወንድሞች እንትን ይበሉና መቀጠል ይቻላል። አመሰግናለሁ። ከባድ ነው። እኛ ራሱ እንደ አዲስ ሆነብኝ። ፈልገ ነው አይደለም ግን እኔ እንደውም ብሩኬ በጣም ጥቂቱን የከፈተው ነው ተጠንቀቁ ነው መሰለኝ። ይቅርታ አድርጉልን፣ ለምኑም ነገር ይቅርታ አድርጉልን። አክቹዋሊ ከዚህ በኋላ ቀጥታ ምን ወደ ንስሐ አባታችን ነው ፎር ሹር። ግን አንድ ነገር ላስቀምጥ እዚህ ጋር እንዳለ መጽሐፍቶቹ አሁን ብሩኬ እንትን የሚላቸው እኔ ዴቭ እዚህ ጋር ቢላ ሁሉም እንትን የምትላቸው መጽሐፍ ይኸው መሸከም ማንችላቸው መጽሐፍቶች ናቸው እጃችሁ ላይ ያሉ መሸከም ማንችላቸው ምን እንደሚያክል እነዚህ ምራል እዚሁ ነው የተቀመጡት እጃችን ላይ ናቸው። ሽፋኑ ሲያምር ግን ሽፋኑን አይተዋል? አዎ ውስጡን ለቄስ የሆነ ሽፋን ውስጡ ሲገለጥ ግን በጣም ውስጡ ሌላ ታሪክ ነው። ከላይ ሲያዩት እንዴት እንደሚያምር እግዚአብሔር ምስክር ይዩት። ከላይ እንዴት እንደሚያምር ይዩት። ምን ሲገለጥ ነው ጉዱ። አቤት አቤት አሰላ ፍርድ ቤት አለ። እስቲ ግለጠው እንግዲህ ሲገለጥ ነው ጉዱ። ኮፒ ሊንክ ቤተሰብ ስለ አምላካቸው አንድም ቦታ አልተገለጠም ነው የሚሉን። ግን ስለ ደግሜ ማለት ማልፍላች እስካቦኛው ያው ተገላልጧል እንደ ጉድ። ኦፍኮርስ እንስሳ አይቀር፣ ኢትፍሩት አይቀር፣ ቆዳ አይቀር፣ ሊጥ አይቀር፣ ምን ቀራባት? ሄዱበት እኮ ኦፍኮርስ የቀረ ነገር የለም እኮ። በጣም ብዙ ጊዜ አሁን ዮኒ ግን ይቅርታ አድርግልኝና እዚህ ጋር ብሩኬ ይህን ነገር ስላነበበ ተሳዳቢ ይባላል? አዎ በእነሱማ እንዲወራ ሳይሆን እንዲደረግ ነው የተባለ።
ልዩነቱን ልንገር ብዬ ነው። ማውራት ብልግና ማውራት አይቻልም። በተግባር ማሳየት ይቻላል። ማውራት አይቻልም። ይሄን ያጣላል። ሌላ ምንም ታሪክ የለም። ለዛ እውነት ነው። ልክ ብለሃል ዮኒ። አሁን ጆሮና ብብት ግራ ስለገባኝ ነው። እስካሁን ጆሮና ብብት ላይ ነኝ እኔ። እኛም ደንቆናል በጣም አስቡ። ምን ያህል አይምሯችን እኛ ራሱ እየቆሸሸ እንደሆነ አስበው። ኢማጅን እነዚህን መጽሐፍቶች ፈልገን አይደለም የምናነባቸው። ተመልከታቸው። እነዚህ መጽሐፍ ፈልገን አይደለም የምናነባቸው። ጨለማ ውስጥ ያሉትን ሙስሊም እህት ወንድሞቻችንን ለማንጻት እባካችሁ ከዚህ ጨለማ ውጡ ለማለት ነው የምንለው። ይሄንን በምናነብ ጊዜ ግን መጽሐፍታችሁ እንደነዚህ አይነት ነገሮችን ይዘዋል ብለን ስንነግራቸው እኛ ምንድነው የምንባለው? ተሳዳቢዎች ናችሁ፣ ባለጌዎች ናችሁ ይሉናል። እኛ ክርስቲያኖች ግን መጽሐፍ ቅዱሳችን የሚለን ምንድን ነው ከተባለ፣ ኧረ በፍጹም እንደዚህ አይነት ነገር እንኳን አይደለም ልንሳደብ፣ ማናቸውም ነገሮችን ምን ልናደርግ ነው የሚገባው? ካፋችን ሊወጣ የሚገባው በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ ምን አይል ነው የሚል አይውጣ ነው የሚለው። እኛ ክርስቲያኖች በተአምር እንደዚህ አይነት ነገር አንፈልግም፣ አናደርገውም። ብናደርግም የፈጠነ ንስሐ ነው የምንገባበት። የሚጸጸት ልብ አለን። እኛ አንባቢ እንጂ ተሳዳቢ አንባልም። መጽሐፍቶቻችሁ የያዙት ጉድ እናንተን ነው። ሳንፈልግ ነው የከፈት ነው። አንድ ሙስሊም መጥቶ እኔ ሲጠይቀኝ አይ መጽሐፍህ እንዲህ ይላል ስለው እገድልሃለሁ ነው የሚለኝ። ተሳዳቢ ባለጌ ነው የሚለኝ። ለምን ከተባለ ለምሳሌ ከቀደምት መጽሐፍቶቻቸው አሁን ምን ተብሎ ተጽፏል የሚለውን ነገር እንመልከት እስቲ። እኔ ነኝ የተሳደብኩት ወይስ መጽሐፉ ወይስ ነብያቸው የሚለውን ነገር እንመልከት። ለምሳሌ እዚህ ጋር ተመልከቱላችሁ። እፎይ ተሳዳቢ ይባላል፣ ኮንስታንቲኖስ ተሳዳቢ ይባላል፣ ብሩክ፣ ቃል፣ ጓ፣ ቤላ ተሳዳቢ እንባላለን። ለምን? ሳይል ቡካሪ እናነበብን። ለምን? ሳይ ሙስሊም እናነበብን። ሱናን አቢ ዳውድ፣ ሱናን አናሳይ፣ ሱናን ኢብን ማጃ፣ ጀሚዓ ተርሚዚ፣ አራዳ ባል ሙፍራድ፣ እነዚህ ሀዲሳቶች ተነበቡ። ስናነበው ግን ማን ነው ተሳዳቢ የሚለውን ነገር እንመልከት እስቲ። በዚህ ሀዲስ ላይ ሳይል ቡካሪ 6824 ላይ ነቢዩ መሐመድ ይህንን ቃል ይናገረን። ምንድን ነው ቃሉ? አረብኛ ማንበብ ማንችል ሰዎች ምንድን ነው የሚለውን ነገር እንመልከት። አኔክታሃ ይላል። ይሁን ይህ ትርጉሙን አንተን ነው ማስነብብ፣ ይቅርታ አድርግልኝ። ላየክኒ ብሎ ኢብኑ አባስ እዚህ ጋር ይናገራል። ትርጉሙ ምን ማለት ነው? ይህንን መሐመድ ነው የተናገረው። እስቲ እናንብበው። አኔክታ ምን ማለት ነው? ይቺ ቃል ምንድን ነች? ይሁንዬ አንብብልኝ። ይሁንዬ በእኔም ቀጥታ አላነበውም። ለጠለጥካት በሚለው ሸጎርካት በሚለው እንሂድ። ሸጎርካት ወይ በሚለው ቀጥታ ቃሉን አልላትም፣ ግደለኝ። እኔ ራሱ ዓለማዊ በሆነ ራሱ ሸጎርካት በሚለው ይቀየርልኝ፣ አድርሱልኝ። ለነብዩ መሐመድ ሸጎርካት በሚለው ይቀየርልኝ። መሐመድ ግን የሚገርምህ ቀጥታ ቃሉን የጠራው፣ ቀጥታ ቃሉን የጠራው ተመልከቱ። ማለት ነው ምን ማለት ነው? ይሄ ማለት ነው። ይኸው ላየክኒ አለ። ምን ማለት ነው? ይቺን ቃሏ ማለት ነው። እዚች ሀዲስ ላይ ያሳያችሁን በደንብ እንድትመለከቱ ነው የምፈልገው። ታይሜን ወስጄ ላሳያችሁ ነው የምፈልገው። መጽሐፍቱ ናቸው እንደዚህ የተጻፉበት የሚለው ነው ላሳያችሁ የምፈልገው። ላየክኒ ትላለች። ይቺ ምን ማለት ነች? ላየክኒ ምን ማለት ነው ከተባለ ያለምንም፣ ተመልከቱ፣ ያለምንም መሸፈኛ ወይም ቃሉን ሳያለሰልስ፣ ተመልከቱ እዚህ ጋር ምን ይላል? ቃሉን ሳያለሰልስ። ይሁን አሁን ቀለል አድርጉ ለማለት ነው የፈለገው። በቃ ምክንያቱም ያለው ነገር አለ። በቀጥታ ነው የጠራው። ምን ማለት በቀጥታ ማለት ነው? ላየክኒ ማለት ምን ማለት ነው? በቀጥታ ነው ያለው። ማነው ይህን እየነገረን ያለው ከተባለ የዘጋቢው ምስክርነት ነው። ዘጋቢውን የዘገበው ደግሞ ማን ነው? ነቢዩ መሐመድ የጸለየለት ሰው ኢብኑ አባስ ነው። ኢብኑ አባስ ነው ይህን የዘገበው። ይኸው ላየክኒ ብሎ በማለት አረጋግጧል። እነዚህ ሀዲሳቶች በተለያዩ ቦታ ተዘግበው እናገኛቸዋለን። ሳሂህ ቡካሪ 6824 ሁላችሁም ያዙት። አረብኛ ተናጋሪዎች፣ አረብኛ ማትናገሩም ሰዎች ማየት ትችላላችሁ። ሳሂህ ቡካሪ 6824 ላይ
እንግሊዝኛውንም ይኸው the prophet using no infamy did you have sexual intercourse with her ብሎ ነው ያለው። ተርጓሚዎቹም እንደዚህ ብሎ ነው ያስቀመጡት። ከዛም በኋላ ይህ ሰው የተጠየቀውን ሰውዬ ዝሙቱን መስራቱን ካረጋገጠ በኋላ ለምንድን ነው የተፈረደበት? order that he be stoned 2 days ብሎ ይናገራል። እስከ ሞትም ድረስ እንትን ብሏል። ራሱ ሀዲሱም እንደምትመለከቱት አክቹሊ ብዙዎቹ ሳያል ቡካሪ ደይፍ ያለው ይመስላቸዋል፣ ግን ደይፍ አይደለም። ቀጥታ ራሱን ሀዲሱ በሌላ ቦታ ሳሂህ ተብሎ የተረጋገጠበትን ቦታ ላሳያችሁ። ምሽከተል መሳቢ 3561 ላይ ያው ራሷን ቃል ያው አልክትሃ ትላለች። ግሬዱም ይኸው ሶኪ ይላል። ይቅርታ እንደ ሀሳብ እኔ አሻሽዬ ልጻፍላቸው ቃላቶች ተርጉምላችሁ እኛ ወይ እንችላለን ብለናል። ይኸውልህ እነዚህ መጽሐፍ እባካችሁ በአማርኛ ተርጉሙልን። እኔ አሻሽዬ በማይዘገንን መልኩ በአራዳ ቋንቋ አንዳንድ ቃላቶችን ብዘግብላቸው ደስ ይለኛል። በዚህ ሁኔታ ከበደ በጣም ደስ ይለናል። እኛም ወጪውን ከቨር እናደርጋለን። ዩኒ እኛም ወጪውን ከቨር እናደርጋለን። ይተርጉሙና እነዚህ መጽሐፍት ተመልከቱ። እነዚህ መጽሐፍት ይተርጉሙና እነዚህ መጽሐፍት ተተርጉመው እኛ ወጪውን ችለን እስቲ አንድ ሙስሊም እስልምና ውስጥ እንደሚቀመጥ እናያለን። በአረብኛ ነው ተደብቀው እየተጫወቱባቸው ያሉት። መጽሐፍቶቹ የያዙት ነገሮች እነዚህ ናቸው። እነዚህ ብቻ ናቸው ወይ? አይደለም። ይህን ሀዲስ ራሱ ተመልክቶ ለምንድን ነው አንድ ሰው እስልምና ውስጥ የሚቆይ የለም ያልኩ? ምክንያቱ ምንድን ነው ከተባለ ራሱ ጥያቄና መልስ ላይ ተጠይቋል። ይህንን ሀዲስ ያነበበ ሰው አይቶ ጥያቄ ጠየቀ። ኢስላም ኩዌሽን ኤንድ አንሰር ላይ ይኸው ጥያቄ ብሎ የጠያቄውን ጥያቄ በትርጉም ላሳያችሁ። ይኸው ጥያቄ ይላል። ጠያቂ ይጠይቃል። እንግዲህ እንመልከት። ምን ብሎ ይጠይቃል? ነቢዩ ሰለላሁ ዐለይሂ ወሰለም ሀዲስ ላይ በዚህ ውስጥ ዝሙት የፈጸመውን ሰው ከእሷ ጋር ግንኙነት ፈጽመሃል ብሎ የጠየቀበት ነው ጥያቄው። ነቢዩ ሰለላሁ ዐለይሂ ወሰለም ከሰዎች ሁሉ ንጹህ እንደሆነ እና ከብልግና የተጠበቀ መሆኑን አውቃለሁ። ጠያቂው እንዲህ እያለ እየጠየቀ ነው። ግን ምን አለ? ይህ ጸያፍ ቃል አለ። ይህ ጸያፍ ቃል ሐዲሱን ያነበበው ሰውዬ ከሆነ የነቢዩ ጠላቶች ስለሱ እንዴት ዝም ሊሉ ይችላሉ ብሎ ፈርቶ እየጠየቀ ነው። ከሱ ይራቅ። እንደዚህ ያሉ የነቢዩ ሰለላሁ ዐለይሂ ወሰለም የተናገሩ ቃላት ጸያፍ እንደሆኑ ተደርገው ምን ይላሉ? ይቆጠራሉ። ከዛስ ግን ነቢዩ እንዳልተጠራጠረ እምላለሁ፣ ነገር ግን ይህንን ሀዲስ በአደባባይ ከመጥቀስ እቆጠባለሁ። ትሸማቀቃላችሁ፣ በመጽሐፍቶቻችሁ ትሸማቀቃላችሁ የምንለው ልክ ይሄ ሰውዬ እንደተሸማቀቀው ሁሉ ነው። ምንድን ነው ያለው? በዚህ በ4000 ምናምን ሰው ፊት ይሄ ነገር ሲነገር እየተሸማቀቃችሁ እንደሆነ አውቃለሁ፣ ግን ፈልገ ነው አይደለም። ይሄ ሰውዬ ልክ እንደተሸማቀቀ ይሸማቀቃል። ምን አለ? ይህን ሀዲስ በአደባባይ ከመጥቀስ እቆጠባለሁ። በቃ ያሸማቀቃል። ምክንያቱም እንደዚህ ሊል አይችልም ብላችሁ ነው ኤክስፔክቴሽናችሁ። ቁርአን ውስጥ እንትን መስጂድ ውስጥ ቁጥባ ላይ የሚነገራችሁ ነገር ይህ አይደለም። ምክንያቱም አለ ያፌዙበታል ብዬ እፈራለሁ። ስለዚህ ተሸማቆ ሰውዬ ይህን ሀዲስ ከመጥቀስ ወደኋላ ይላል። ስለዚህ በሀዲስ ይሸማቀቃል። ሀዲስ ምንድን ነው ብሎ ያምናሉ አንዳንዶች? ወሂ ነው ብሎ ያምናሉ። በዚህ ላይ ምንም ችግር አለ ብሎ እየጠየቀ ነው። ይህ ደግሞ የነቢዩ ቃል በሰዎች ፊት ለመናገር ስለሚያሳፍረኝ፣ ምን አለ? ስለሚያሳፍረኝ፣ ስለ እሱ ያላቸውን ጥርጣሬና የክብር ደረጃ ዝቅ በማድረግ ስለፈራው ወደ ክህደት ይመራኛል ብሎ እየጠየቀ ነው። ወደ ክህደት ይመራኛል ወይ? ይሄን እንዲህ በማድረጌ እንዲህ በመሸማቀቄ ይሄን ነገር በቃ ወደ ክህደት ይመራኛል ወይ እያለ እየጠየቀ ነው። ተጨንቋል። ሁላችሁም ደግሞ እንደዚህ እንደምትሸማቀቁ አውቃለሁ። እናም ነቢያችን በዚህ ምድር ላይ እጅግ የተከበሩ ንጹህ ሰው መሆናቸውን በአላህ እምላለሁ። እባክዎን ሼክ መልስ ይስጡኝ፣ እባክዎን። እንዲሁም ሼክ አሁን መሰረታዊውን ነገር ተመልከቱ። ቅድም ያልኳችሁ እነዚህ መጽሐፍት በአማርኛ ተተርጉመው ሰዎች ቢያዩት እስልምና ውስጥ አንድ ቀን አይቆዩም ብሏቸው ለዚህ ነው። ይኸው ተመልከቱ፣ መልሱ ይሄ ነው። እንዲሁም ሼክ በዚህ ምን አለ? ሀዲስ ምክንያት
ብዙ ሰዎች ክህደት ፈጽመዋል። ይኸው በዚህ ሐዲስ ምክንያት በአንድ ሐዲስ ነው እንግዲህ ሶሒህ ቡኻሪ ላይ ባለ አንድ ሐዲስ ከ7000 ምናምን ሐዲሳት በአንዱ ሐዲስ ክህደት ፈጽሟል። ምን ሰዎች? ብዙ ሰዎች። ኦኬ ይኸው ጭራሽ ደግሞ ምን ይላል? አንድ ሰው የጻፍኩትን ሐዲስ ካነበበ እና በሱ ምክንያት ክህደት ከፈጸመ ለሱስ ተጠያቂ ነኝ ወይ? ይኸው ዛሬ እሱ በጻፈው ምክንያት ስንት ሰው ይከፍራል? ተጠያቂ ነኝ ወይ እያለ ጥያቄውን ያቀርባል። ለዚህ ነው ሐዲስን ማንበብ ያሸማቀቃል። እናንተ በእስልምናችሁ ትሸማቀቃላችሁ ምንልበት ምክንያታችን ይሄ ነው። እኛ ሐዲሱን ስናነብ ተሳዳቢ እንባላለን። ተሳዳቢ ሳንሆን ግን ምንድነን? አንባቢ ነን እኛ። ኦኬ ወደ ሌላ ሐዲስ ልግባላችሁ። ነብዩ መሐመድ እራሱስ ምን አይነትን ምግባር የነበረው ሰውና ምን እያለ ነበረ የሚሳደብ የነበረው? በዚህ ባላዳብ አልሙፍራድ 963 ላይ ተርጉም ይሁን አንተ እንድተረጉምልኝ እፈልጋለሁ። ተመልከትልኝ። I heard ይላል the prophet may Allah bless him and grant him peace። ተመልከቱ ምን ይላል? say አለ። እሺ እዚች ጋር say whomever attributes ያለ መልእክተኛ እንደዚህ ይላል። ምን ይላል? whomever attributes himself in a lineage with an attribution of jahiliya ይሁንዬ ተዘጋጅ then tell him to bite his father's male organ። ጭራሽ ነካሽም ሆኑ እንዴ? ያባትን ብልት ነካስ ብለህ ስደበው። ብልት አይደለም ለዞ ምንድነው የሚለው? እኔ ሜል ኦርጋን ነው የሚለው። ከዛስ ምን አለ መሰለ? ብልት ብለህ ብትል ይቆጣሃል። ምን አለ? not speak figuratively be explicit። አሁን በፈጣሪ ድረስ በግልጽ ተናገር ነው የሚለው። በግልጽ እንግዲህ በግልጽ ተናገር ይሁን የነብዩ ትእዛዝ ነው። ግደለኝ አባት ግደለኝ የነብዩ ትእዛዝ ነው። ሱና እንግዲህ መከተል አለባቸው ሙስሊሞች። ይሄንን በግልጽ እንዲሉት በግልጽ እንዲናገሩ ታዘዋል። ከማ መሐመድ ተሳድቦትም እንዲሳደቡ ያዛል። እኛ ይሄን ነው እያነበብን ያለነው። ይሄን ስላነበብን ተሳዳቢ አነበብን አንባቢ እንጂ ብሩክ አነበበ እንጂ አልተሳደበም። አንተ መች ደፍራ አነበብከው? እስቲ አንብባት እስቲ አናነበው። እኛ ደፍረን እንኳን አናነበው። ፈጣሪ ምስክሬ ደፍረን እንኳን አላነበብነውም። እነሱ እንግዲህ ለማንበብ ራሱ የሰቀጠጠንን እነሱ ጽፈው አስቀምጠውት ተሳዳቢ እያላችሁ ስም አትስጡ። ይህ ብልግና ነው። ይሄ በጣም ቆሻሻ መቃጠል ያለባቸው መጽሐፎች ናቸው። እውነቴን ነው የምልህ። እንደዚህ አይነት መጽሐፍ አንብበህ በረከት አገኛለሁ ብሎ ማሰብ በጣም ይዘገንናል። ምን ውስጥ እንዳላችሁ እንድታቁት ነው። ምን አይነት ትምህርት ውስጥ እንዳላችሁ እንድታቁት ነው። አደራ ኮፒ ሊንክ ታፕታፕ እያደረጋችሁ ተነበበ እንጂ አልተሰደበም። እንግዲህ የምታዩት ነው። ምንም አይነት ስድብ የለም። አንብቡ እያሉን ቃሉን እንኳን እኛ ማለት እኔ አይመቸኝ፣ እውነት ለመናገር አልወድም። ቀጥልልን ወንድማችን። እንግዲህ እኛ ክርስቲያኖች ስለሆነ ይህንን ቃል እንኳን ማውጣት ይጨንቀናል። አስቡት። በጣም እናንተን ለማስተማር እንኳን ብለን ይህንን መጽሐፍ እንደዚህ ይዘን ስንመጣ እንኳን በጣም እየከበደ ነው። እናንተ ግን እንድትሉ እንደዚህ እንድትሉ ይኸው ሰይ በቃ በሏት፣ ተናገሯት። ለዛውም ደግሞ ፊግራቲቭሊ አይደለም ኤክስፕሊሲት ሆናችሁ በሏት። ይቺን የአባትህ ምን እናንተ በሏት ስለታዘዛችሁ ማለት ነው። ነብዩ መሐመድ እንዲህ እያለ ይሳደባል። ኦኬ ነብዩ መሐመድ ይሳደባል እንደዚህ። ሰሃቦቹስ? ሰሃባ ማለት ይሁንዬ ተከታዮቹ ልክ እንደ ሐዋርያቶች እንደሚባሉት ማለት ነው። የመሐመድም ሰሃቦች አሉ። የመሐመድ ሰሃቦች እንግዲህ እንዲሳደቡ ታዘዋል። እነሱስ ምን እያሉ ይሳደባሉ? ተመልከቱ። ከመሐመድ ጀርባ ሆኖ ነው እንዲህ እያለ የሚሳደበው ማ አቡበከር ምን ይላል? ፈቃለ ላሁ አቡበከር አምሱስ በድራላት ይላል። አሁን ምንም ላይ መስላችሁ ይችላል። ሲተረጎም ነው ችግሩ። ይቅርታ አድርጉልኝ፣ ግን ይሄ ነው። ዮኒ አንብባት።
ፈልጌው አይደለም። ወይኔ በላቸው መጥምጥ ዝም ብላ አባቴ። እንግዲህ ነው መጽሐፍቶቹ ሲከፈቱ እነዚህ ናቸው ያሉት። ነው እስልምና። እኛ እንኳን ይህን ደፍረን ሳናነበው ተሳዳቢ ነበር። እኔ ሲጢጥ ከሚለው በኋላ እንደዚህ አይነት ነገር እንደሚመጣ አውቄያለሁ። ሲጢጥ ካለ በኋላ የሆነ ነገር አልተመቸኝም ነበር። እናየው ወደ መጥምጥ ደርሰናል ቤተሰብ። መረጃውን ያለ መረጃ ክርስቲያን ያለ መረጃ ያወራው ሳሂህ ቡኻሪ 2731 ላይ ታገኙታላችሁ። ግቡ፣ ቼክ አድርጉት፣ ታገኙታላችሁ። ምን ይላል? ይኸው በስነ ስርዓት አረበኛ የምትችሉ ሰዎች ተመልከቱ። ይኸው ፈቃለ ላሁ አቡበከር አምሶስ ባድረላት ይላል። አዝናለሁ በጣም ይሄንን ለአንድ አረብ ሴት ብላት ምን አይነት ስሜት ነው የሚሰማ? ከመጽሐፍሽ ነው ብዬ ብላት ጸባለን ወይስ ሰላማዊ ነው ይህ ንግግር? ታውቀዋለች? ትከሰኛለች ወይስ ምንድን ነው? ሞክር ውስጥ ጉዳይ ከሆነ ችግር የለውም ትላለች። ችግር የለውም። እንደዚህ አይነት ነገር ጥሩ ነው። አረብ ሀገር ለምትኖሩ ወገኖቻችን እንግዲህ ይሄ ነው ታሪኩ። መጽሐፍቶች ናቸው እየተከፈቱ ያሉት ዛሬ። መጽሐፍ ጥቂቱን ነው እንግዲህ እያሳየን ያለን፣ ጥቂቱን እንግዲህ ተመልከቱ። ሰሃባዎቹ ይሳደባሉ፣ መሐመድ ይሳደባል፣ ክርስቲያኖች ያነቡታል። ለምን ያነቡታል? ለእናንተ ለሙስሊሞች ምን አይነት ጨለማ ውስጥ እንደሆናችሁ ለማሳየት ይህንን ይከፍቱላችኋል። ስለዚህ ክርስቲያኖች አንባቢ ተባሉ እንጂ ገልጦ አዘጋጅቶ ያስቀመጠው ማን ነው? ይኸው እስቲ ከፍተን እናንብበው። እስቲ ይህንን ያዘጋጀው ክርስቲያን ነው? በፍጹም። ማን ይላል? አልሐዚዝ ኢብን ሀጀር አልአስቀላኒ ይላል። ይኸው ይህ ክርስቲያን ነው? ይህ ክርስቲያን ነው? ዳሩ ሴላም ይሄ የራሳቸው ማሳተሚያ። ይሄን ነው እየከፈተን ያለ ነው። ይሄን ከፍቶ ማንበብ አንባቢ ያስብላል እንጂ ተሳዳቢ ያስብላል። እፎይ ተሳደበ ይላሉ። ግን ይሄን ያነበበው ይሄው ነብያቸው ያልተናገረውን ነገር አንድ ነገር ካለ እቀጣለሁ ብሏል። ይሄው አንድ ሰው አንድ ነገር ማምጣት አቅቶታል። አንድ ሰው። ምክንያቱም እያንዳንዷ ከክርስቲያኖች የሚወጡት ነገሮች ሁሉ በጠቅላላ ምን ውስጥ የተጻፉ ናቸው? ሐዲሳት ውስጥ የተጻፉ ናቸው። ከየትም ማንም ክርስቲያን ከጭንቅላቱ አፍልቆ ያመጣው። እንቀጥላለን። ሶሒህ አልቡካሪ 4072 ላይ ምን ይላል? ዮኒ ዋትስ ካሚንግ እያለ ነው እንግዲህ። እሺ ይኸውና እኔ እስቲ እንመልከተው። ምን ይላል? አይ ከባድ ነው ዮኒ፣ እስቲ አንብበው። በእኛ ቋንቋን ተርጉሞ ይቅርታ፣ አንተ አንቴና ቆራጭ ልጅ። አረ አንብበው። ኧረ ግደለኝ። አንብበው ዮኒ። አንቴና ኬብል 5G ቆራጭ ልጅ እየተባለ ነው። ጀለስ እኔማ ልለውን ካሉ ይሄ ክርስቲያኖች መጽሐፍ ውስጥ ነው ያለው። አንድ ሰው እንደዚህ አይነት መጽሐፍ ከክርስቲያኖች መጽሐፍት ውስጥ አያመጣም። የሙስሊሞች መጽሐፍት ውስጥ ነው ይሄ ነገር ተቀምጦ ያለው። አንተ አረብ ጎጃም የሆኑ እንዴ? ምንድን ነው አልገባኝ። አረቦቹ ጎጀሙ ቤተሰብ ይቅርታ። ከዛ ነው የመጣው። እባክህ ዮኒ፣ ዋናው ኢምፖርት የተደረገው ከዛ ነው። ለዛ ነው አሁን ይሄ ዘነጡ ከሚባለው ጎጃሙች አረቡ ነው የሚባለው ከዚህ በኋላ።
እኔ ከበደኝ ዮኒ። እኔ በጣም በጣም ብዙ ነገሮች አሉ እኔ ላይክ መክፈት የሚቻሉ ግን እኔ ይከብዳል ከዚህ በላይ ጌታ በጣም ለኦዲየንሱም ራሱ አስባለሁ። ኦዲየንሱ እንደዚህ አይነት ነገር አሁን ጭንቅላት ውስጥ ኖሮ ፈልገን አይደለም ዛሬ የከፈትነው ሙስሊሞችን አይ ማወቅ ስላለበት ይሄ ትልቅ ነገር ነው። ማወቅ ስላለበት ሰው መረዳት ስላለበት እውነተኛው ምን እያስተማሩ እንደሆነ ምን እያደረጉ እንደሆነ እዚሁ እስከተናገር ነው። አንድ ስህተት ካለው እንጠየቅበት። አንድ ስህተት ካለው በዚህ አጋጣሚ ወንድሞቻችንን ፎሎ አድርጉልኝ። ጊፍት ያላችሁ በጊፍት እንትን በሉልኝ፣ ሰፖርት አድርጉልኝ። እኔ ፔጅ ሳይሆን ፔጃቸውን ሲከፍቱ ደስ ባላቸው አድርጉልኝ። እግዚአብሔር ባርካችሁ። እውነቱ መውጣት ስላለበት ቀጥል። ይበቃል ሊሆን በጣም ብዙ እንትኖች ስላሉ ለወንድሞች እድል ስጥ ለጓንት ልበለውና ትንሽ ጭንቅላታችንን የሚያስተካክል አንዳንድ ነገሮችን ብናይ ይሻላል እንጂ እንደዚህ አይነት እኔ መናኸሪያ ላይ እንኳን እንደዚህ አይነት ስድብ አይሰማም ምናምን ነገር ይላሉ እኛ ክርስቲያኖችን ለመተቸት እንትን ሲሉ፣ ግን ክርስቲያኖች ከምን ላይ ነው በሚያመጡት? ሰሂህ ቡካሪ ከሰሂህ ቡካሪ ላይ ነው እንግዲህ እየመጣ ያለው። አዝናለሁ እኔ በጣም ይህንን መጽሐፍ አምጥቼ ዛሬ ሳሳያችሁ ፈልጌው አይደለም፣ ግን እናንተ እንድትማሩበት ነው። ክርስቲያኖች ተሳዳቢ አይደሉም። ምንድን ናቸው? አንባቢ ናቸው። አመሰግናለሁ። ቴንክ ዩ ክበርልኝ። እጅግ ነው የማመሰግነው። የምደነግጠውም ገና ብዙ በእኔ በሪሚክስ የማወራቸው ብዙ ነገሮች አሉ። የምናየው ነው። ትምህርቱ በሙሉ እንደምታዩት ምን ላይ ፎከስ ያደረገ ነው። እውነቴን ነው። አሁን በምናየው ነገር እስልምና ምን ላይ ነው በጣም ፎከስ አድርጎ የሰራው በምታዩት ነገር እግዚአብሔር ያሳያችሁ። ስለምንድን ነው በቃ የነሱ እምነት ምንን ኢንቮልቭ ያደረገ እንደሆነ እንግዲህ የምታዩት በሙሉ ከሴት ልጅ ጋር ባለው ነገር ላይ በተያያዘ ነው። እና እንስሳ ይፈቀዳል እንግዲህ እግዚአብሔር ያሳያችሁ። እንስሳ ሴት ልጅ አሁን ከተማርኩት የተወሰነች ነገር ልበል፣ ብልቷ ከብልት እስካልተነካካ ድረስ ጆሮዋ ምኗ ሁሉ ነገሯን ብትደረግ ችግር የለም። እንዲሁም እንስሳ ምንም ችግር እንደሌለው መጽሐፋቸው ይናገራል። እንግዲህ ይህን ነው እንግዲህ እየሰማን ያለ ነው። ይህን ነው ቃል በቃል እየተነበበላችሁ ያለ እና በጣም በአረብኛ ደብቀው ለዘመናት የኖሩትን ይኸው አሁን እያወጣ ነው። ይወጣል። ገና ብዙ ፕሮግራሞች ይኖሩናል ከዚህ በኋላ። በጣም ነው የማመሰግነው። ቀጥሉልኝ። ይቀጥላል። ቤተሰብ ጆሮም እያያዛችሁ ምንም እያያዛችሁ ስሙት። እንግዲህ ታፕታፕ ኮፒ ሊንኩን አደራ በደንብ እያደረግን እንቀጥላለን። አዎ የዩኒን አካውንት ያው ልንረብሽበት ስለማንፈልግ አክቹዋሊ ዋሃብዮች ስራቸው ይሄ ነው። በጣም ሪፖርት ይበዛል። እኔም እንደምታዩት አካውንት የተዘግቶብኝ በሌላ አካውንት ነው የመጣሁት እና ፕሊስ ኮፒ ሊንክ አድርጉለት፣ ታፕታፕ ሼር አድርጉለት እና እያንዳንዳዎቹን ነገሮች ለሙስሊሞች አደርሱላቸው። ጓን ትልቁ ላይ ያደርግልኝና ትንሽ ከጓጋ ደግሞ ቆይታ እናድርግ። ጓማ ስሙ ራሱ ከበድ ያለ ነው። መልካም በድጋሚ እንዴት አላችሁ? ሰላም ብያለሁ። ዮኒ መዝሙር እህቶች፣ ወንድሞች ከላይም ከታችም ያላችሁት ሰላም ለእናንተ ይሁን ብያለሁ። ቅድም አሁን ወንድሞች ካነሱት ጋር በተገናኘ የመዝሐፍ መምህራንን ሐዲስን የነቢዩ ንግግር ምናምን አምጥተዋል። ይሄ ነገር እኮ እንደ ድሮ የነበረ ነው፣ የድሮን አነጋገር ዘይቤ ነው እንጂ አሁን ላይ የነበረ አይደለም። ሜቢ እንደዛ የሚል ሰው ሊኖር ይችላል። አሁን ላይ እኮ የለም፣ የድሮ አነጋገር ዘይቤ ነው ምናምን። ይህ ትምህርት አሁን የተናገሩት ወንድሞቻችን የተናገሩት ትምህርት አንደኛው የሊቃውንት ትምህርት ነው። ማን ኮንፈርም ያደርግልናል? በንጽጽሩ ዓለም በጣም ታዋቂ ተብሎ የሚነገርለት ዶክተር ዛኪር ናይክ። ዶክተር ዛኪር ናይክ በጣም ምንድነው በእስልምና ዘንድ በጣም ትልቅ ተብሎ የሚጠራል ሰው ነው እና እሱ ዩቲዩብ ያለው ሰው ዩቲዩብ ላይ ማስተርቤሽን ኢዝ ኖት ሃራም፣ ማስተርቤሽን ወይም ግለ ወሲብ ኃጢአት አይደለም ብሎ ስንት ደቂቃ አብራርቷል? ደቂቃውን ላሳያችሁ። 23 ደቂቃ ሊቃውንትን እየጠቀስ ማለት ነው። ሊቃውንት እንደዚህ ያሉ፣ ሊቃውንት እኮ ፈቀዱልን እያለ ያወራበት ነው እና ትንሽ ላሰማችሁና ወደ ፖይንቴ ልመለስ። ላሰማችሁ ትንሽ ዲስ ግሩፕ ኦፍ ስኮላር፣ የእነዚህ ግሩፖች እያለ በጣም ብዙ ግሩፖች ነው የሚጠቅሰው እና ስኮላርን እያጣቀሰ ያለ። ከዛ ስሙት።
Mhm. The third group of scholars, they put in the Mubah category. The students of Ibn Abbas, some of the students and ሙባህ ነው ባይደረግ ጥሩ ነው፣ ቢደረግ ግን ችግር የለውም ብለዋል እነዚህ ስኮላሮች ብሎ ተናገረ። ከዛ በኋላ ደግሞ ኢብን አባስ ማን ነው? የነቢዩ ያጎት ልጅ ነው። መሐመድ ራሱ ቁርአን እንዲገለጥለት ሲጸልይለት የነበረ ሰው ነው። ኢብን አባስ ማለት በጣም ትልቅ ሰው ነው፣ ትልቅ ሙፈሲር፣ ቁርአን ከሱ በላይ የሚያብራራ የለም ተብሎ የሚነገርለት ሰው ነው ኢብን አባስ። እና የእሱ ተማሪዎች ደግሞ ምን አሉ? understood that Ibn Abbas has put masturbation in the makruh category, and even they say it is makruh. But the other group of students of Ibn Abbas, may Allah be pleased with him, they said that it is mubah, permitted, without any condition. አሁን የኢብን አባስ ተማሪዎች ምን አሉ አለ? አንዳንዶቹ እንደው ቢደረግ ችግር የለውም ባይደረግ ግን መልካም ነው ብለው ተናገሩ። የሆኑ ግሩፖች ማለት ነው። የሆኑ ግሩፖች ደግሞ ሙባህ ፐርሚትድ የተፈቀደ ነው ዊዛውት ኤኒ ኮንዲሽን፣ ያ ዊዛውት ኤኒ ኮንዲሽን ያለምንም ቅድመ ሁኔታ ቢያደርገው ችግር የለውም ብለዋል። ይህንን የታያቷላችሁ የዶክተር ዛኪር ናይክ የራሱ ዩቲዩብ ቻናል አለው። እዛ ዩቲዩብ ቻናል ላይ 23 ደቂቃ ከ57 ሰከንድ ማስተርቤሽን ተፈቅዷል በእስልምና እያለ ያብራራበት ነው። ሙስሊም ነው። አሁን ምንድነው ብሩክ የተናገረውን ነገር የምታዩት ይኸው ራሱ ዲፋይን አድርጎታል። ሙስሊሙ ራሱ ዲፋይን አድርጎታል። ከዚህ አንጻር ነው ቴዎሎጂካል የሆነ ነገር ትንሽ እንይና ከዛ ደግሞ ያው አእምሯችን ትንሽ መለስ እንድናደርገው ቴዎሎጂካል የሆነ ነገር እንይና በእስልምና በኩል ደግሞ ያለውን አጋንንታዊ ትምህርትን ደግሞ ምንገልጥ ይሆናል። በመጽሐፍ ቅዱስ ላይ ኤፌሶን ምዕራፍ 2 ቁጥር 20 ላይ እንዲህ ይላል፣ በሐዋርያትና በነቢያት መሰረትነት ላይ ታንጻችኋል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው ይላል። ነቢያትና ሐዋርያት ሰብከዋል። ስለማን ሰበኩ? ነቢያት በትንቢት ይመጣል፣ ይወለዳል፣ ይሰቀላል፣ ይነሳል፣ ያርጋል ብለው ስለ ክርስቶስ ሰብከዋል። ሐዋርያቱም ደግሞ ተወልዷል፣ ተሰቅሏል፣ ሙቷል፣ ተነስቷል፣ አርጓል ብለው ደግሞ ተናግረዋል። ስለዚህ የሁለቶችን መገጣጠሚያ ማን ነው? አስቀድመው የነበሩት ስለ ክርስቶስ ይናገራሉ፣ በኋላም ደግሞ ያሉት ደግሞ ስለ ክርስቶስ እንደዚሁ ማለት ነው። የማዕዘኑ ራስ ድንጋይ ተብሎ የሚነገርለት የሁለቶች መገጣጠሚያ ማለት ነው፣ የሐዋርያቱና የነቢያቱ መገጣጠሚያ። ነገረ መለኮት ላይ በጣም ቤዚክ የሚባሉ 3 ነጥቦች አሉ። አሁን ማነሳቸው 3 ነጥቦች እንያቸውና ወደ እስልምና እንሄዳለን። 3 ነጥቦች፣ አንደኛ መለኮት ምሉ በኩልሄ ነው፣ በሁሉ የመላ ነው የሚለው ነው። እግዚአብሔር መንፈስ ነው፣ በሁሉ የመላ ነው የሚለው ነው። ወንድሞች ቅድም ሲያሳይ ነበረ ቃል እግዚአብሔር መንፈስ ነው እያለ ሙሉ በኩልሄነቱን ሲያሳይ ነበረ። አንደኛው ይሄ ነው። ሁለተኛው ደግሞ ጊዜ ከመኖሩ በፊት የነበረ ስለሆነ ከጊዜ ውጭ ነው፣ ወይም ጊዜ የሚገድበው አይደለም፣ በጊዜ ሰንሰለት ውስጥ ያለ አይደለም የሚል ነው። ሶስተኛው አምላክ ሊሰወር ባለ ጊዜ ኤክስትራቱ ላይ አያስፈልገውም። አምላክ ሊሰወር ባለ ጊዜ በባህሪ የሚሰወር ነው እንጂ እርሱ መንፈስ ስለሆነ የሚታይ የሚጨበጥ የሚዳሰስ አይደለም። እነዚህ 3 ነጥቦችን እንየው። 2 ነቢያት እና 2 ሐዋርያትን እጠቅሳለሁ፣ ሙሉ በኩልሄ የሚለውን ማለት ነው። እሺ ከዳዊት ወይስ እሺ 2 ነቢያት፣ ከሁለቱ ነቢያት መካከል አንዱ ዳዊት ነው። ዳዊት መዝሙር 139 ቁጥር 7 ጀምሮ እንዲህ ይላል፣ ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ በወጣ አንተ በዚያ ነህ ይለዋል። ኦኬ አምላክ በሰማይ አለ? አዎ በሰማይ አለ። ወደ ምድርም ቢወርድ ወይም ወደ ሲኦልም ቢወርድ አንተ በዚያ ነህ አለ። የሌለበት የለም። ወደ ምድር ብንመጣ አለ፣ ምድር ላይ አለ። እንደ ንጋትም ምንድነው እንደ ንስርም የንጋት ክንፍ በወስድ እስከ ባህር ዳርቻም ብበር በዚያ እጅህ ትመራኛለች፣ ቀኝህን ትይዘኛለች ይላል። አምላክ ሙሉ በኩልሄ ነው። በዚህ ቦታ አለ በዚህ ቦታ የለም ተብሎ አይነገርለትም ለአምላካችን ማለት ነው። ይህን ማን ይናገራል? አምላክ ሙሉ በኩልሄ ነው ብሎ የሚናገረው ማን ነው? ነቢይ እግዚአብሔር ዳዊት ነው። አንድ ነቢይ። ሁለተኛ ነቢዩ ሄኖክ፣ መጽሐፈ ሄኖክ የተባለ መጽሐፍ አለ። መጽሐፈ ሄኖክ ምዕራፍ 2 ቁጥር 25 ጀምራችሁ ማንበብ ትችላላችሁ። ያን ጊዜ ሚካኤልና ገብርኤል ሱራኤልና ሱራኤል በሰማይ ሆነው ጎበኙ ይላል። በዚህም ዓለም በግፍ የፈሰሰውን የብዙ ሰውን ደምን አዩ፣ በዚህም ዓለም የሚሰራውን ግፍን ሁሉ አዩ። ከዛስ ለነገሰው ንጉሳቸው እንዲህ አሉት፣ ጌታን ለመኑት። ምን ብለው? ለነገሰው ንጉሳቸው እንዲህ አሉት፣ የጌቶች ጌታ አንተ ነህና፣ ከአማልክትም በላይ ያለህ አምላክ አንተ ነህና፣ ከነገስታትም በላይ ያለህ ንጉሥ አንተ ነህና፣ የጌትነትህም ዙፋን ለሌሊት ዘመን ጸንቶ ይኖራል። ስምህም ለሌሊት ዘመን ለዘላለሙ የከበረ የተመሰገነ ነውና፣ የከበርክ የተመሰገንክ ነህና፣ ሁሉን የፈጠርክ አንተ ፈጥረህ የሁሉ ስልጣን ከአንተ ጋር ነውና፣ በፊትህ ሁሉ የተገለጠ ነው። በምኑ? በፊቱ ሙሉ በኩልሄ ስለሆነ በዚህ ቦታ አለ በዚህ ቦታ የለም ስለማይባል ሁሉ የተገለጠ ነው በአምላካችን። አንተም ሁሉን መርምረህ ታውቃለህና ከአንተም ሊሰወር የሚችል የለምና፣ እንደ በሆነ ቦታ በድንጋይ ወይ ደግሞ የሆነ ቤት አትደበቅም። በዛ ቦታ አለ እግዚአብሔር አምላክ። ከአንተም ሊሰወር የሚችል የለምና አዛዜል ያደረገውን እይ ብሎ እነዚህ መላእክት ሲናገሩ እናያለን። ከእርሱ ሊሰወር የሚችል የለም፣ ምክንያቱም ሙሉ በኩልሄ ነው፣ በሁሉ የመላ ነው አምላካችን።
ስለዛ ሄኖክና ሙሴ ዳዊት ይህን ነገር ተናግረዋል። ነቢያት ብቻ ናቸው ምስክሮቻችን? አይ ሐዋርያትም ምስክሮቻችን ናቸው። ከሐዋርያት መካከል ደግሞ አንዱን ላንሳ። ማን ላንሳ? ቅድም ዴቭ የጠቀሰው አለ እግዚአብሔር መንፈስ ነው ብሎ የተናገረው ማለት ነው። ዮሐንስ ዮሐንስ ብዙ ቦታ ላይ እግዚአብሔር መንፈስ እንደሆነ ሙሉ በኩልህ እንደሆነ ምናምን የተናገረበት ክፍል አለ። ከተናገራቸው የመጽሐፍ ባይዜ ዮሐንስ በጣም ንዑድ ክቡር የሆነ መጠበቂያ ቃልን አስቀምጦ ሰዎች እንዳይስቱ በቃሉ እንዳይስቱ መጠበቂያ ቃልን የሚያስቀምጥ ነው። ለምሳሌ ቃል ስጋ ሆነ ሲል ውላጤ አይደለም ብሎ ሲናገር ምን ይላል? ጸጋ እውነትን ተመልቶ በእኛ አደረ። እድረት አይደለም ሆነ አይደለም አደረ። ተዋህዶን በደንብ ጠንቅቆ ሲያስቀምጥ መጠበቂያ ቃልን አስቀምጦ ነው ዮሐንስ ንዑድ ክቡር የሆነ ሐዋርያ ዮሐንስ እንዲህ ብሎ የሚያስቀምጠው እና ዮሐንስ ወንጌል ምዕራፍ 1 በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ይልና ስለ ጌታ በስጋ መገለጽ ሲያወራ እንዲህ ይላል። ስለ ዮሐንስ ሲናገር እርሱ ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ብርሃኑ ማን ነው? ጌታ ኢየሱስ ነው። ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበር። አሁን እንደዚህ ሲባል ወደ ዓለም ይመጣ ነበረ ተብሎ ሲናገር በዓለም ያልነበረ ወደ ዓለም የሚመጣ ይመስላል። እንደዛ ነው አይደለም። መጠበቂያ ቃል ያስቀምጣል ዮሐንስ። በዓለም ነበረ ወደ ዓለም መጣ ተብሎ ሲነገርለት በዓለም ያልነበረ ወደ ዓለም የመጣ አይደለም። በዓለም የነበረውን ወደ ዓለም የመጣ በሰማይ አለ? አዎ በሰማይ አለ። በምድር አለ? አዎ በምድር አለ። ሙሉ በኩል ይሄ ነው አምላካችን። በምድር ሲገለጥ ደግሞ ከሰማይ ጎሏል። ይህ መጽሐፈ ቅዳሴ በተለይ መዝሙረ ዳዊት ይህን ነገር ይሄዱበታል። ቅዳሴ ማርያም ላይ መሰለኝ በምድር ቢገለጥ በስጋ ቢገለጥ በሰማይም አልጎደለም የሚለው የቅዳሴ ክፍል አለ። ዮሐንስ ወንጌል ምዕራፍ 3 ላይ ደግሞ ቁጥር 13 ላይ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። አሁን ከሰማይ መጥቻለሁ ብሎ ጌታችን ኢየሱስ ተናገረና ዘን እርሱም በሰማይ የሚኖረው የሰው ልጅ ነው፣ በሰማይ ደግሞ አለሁ ብሎ ተናገረ። በምድር ተገልጧል። አዎ በሰማይስ አልጎደለም። አዎ በሰማይም አለ። ሙሉ በኩል ይሄ ነው አምላካችን። የሆነ ቦታ አለ የሆነ ቦታ የለም ተብሎ የሚነገርለት አይደለም። የነቢያቱና የሐዋርያቱ ትምህርት ይህ ነው። ነቢያትን ጠቀስኩላችሁ፣ ሐዋርያትን ጠቀስኩላችሁ። ሙሉ በኩል ይሄ ነው ብሎ ነው ያስተማሩት ነቢያትና ሐዋርያት። በእስልምና በኩልስ የአምላክ ሕሳቤ አምላክ ሙሉ በኩል ይሄ ነው አይደለም። ከአርሽ በላይ ቁጭ ብሎ ነው ያለው። ከአርሽ በታች ሳለ አንዳንዴ ይመጣል። ጸሎት ለመስማት ማን ነው የሚጸልየው ማን ነው የማይጸልየውን የሚለውን ነገር ቸክ ለማድረግ ይመጣል እንጂ በምድር በቃ ኤግዚስት ያደረገ ወደ ቀጥታ ሰማይ ይመጣል የሚል አለ። ከየት? ከአርሹ ወደ ታች ይወርዳል። ከአርሽ በላይ ነው እንጂ ከአርሽ በታች የለም። ሙሉ በኩል ይሄ አይደለም የሙስሊሞች አምላክ ማለት ነው። አንደኛው መስፈርት ይሄ ነው። ነገረ መለኮት ላይ በዚህ የሙስሊሞች አምላክ እውነተኛው አምላክ እንዳይደለም የምናውቀው በዚህ ነው። ነቢያትና ሐዋርያት የሰበኩት ሙሉ በኩል ይሄ አምላክን ነው። ሙስሊሞች ደግሞ ወይም ደግሞ የእስልምና መምህራን የሚሰብኩት ደግሞ በቦታ የሚገደብን ነው። በቦታ የሚገደብ ከሆነ በቃ አምላክ አይደለም ማለት ነው። አለቀ። 4 ነጥብ። አንደኛው ነጥብ ይሄ ነው። ሁለተኛው ነጥብ ጊዜ ወይም ደግሞ አምላክ ከጊዜ ውጭ ነው ወይም ደግሞ በጊዜ ሰንሰለት ውስጥ ሊኖር አይችልም የሚለው ነው። እሱም ደግሞ ላሳያችሁ። ጊዜ መቼ ነው የመጣው? ጊዜ የሚባለው ነገር ኤግዚስት ያደረገው መቼ ነው? ኦሪት ዘፍጥረት ላይ ነው ያለው። ኦሪት ዘፍጥረት ምዕራፍ 1 ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ፣ ምድርም ባዶ ነበረች፣ አንዳችም አልነበረባትም ይልና እግዚአብሔርም ብርሃን ይሁን አለ፣ ብርሃን ሆነ። ነጋ፣ ማታ ሆነ፣ ጠዋት ሆነ። ስንት ቀን? 1 ቀን ይላል ቁጥር 5 ላይ። የመጀመሪያዋ ቀን ይቺ ናት። ቁጥር 8 ላይ ዝቅ ስንል እግዚአብሔርም ምንድነው ጠፈርን ሰማይ ብሎ ጠራው፣ ማታ ሆነ፣ ጠዋትም ሆነ። 2ኛ ቀን። ዝቅ ስንል ደግሞ 3ኛ ቀን። ይሄው 3ኛ ቀን እያለ መጣ። መቼ ነው ፍጥረት የጀመረው? እግዚአብሔር አምላክ ሰማይና ምድርን ፈጠረ፣ ብርሃን ይሁን አለ። በብርሃን ደግሞ ይቆጠራል። ሲነጋ ሲመሽ 1 ቀን፣ ሲነጋ መሽመሽ 2 ቀን እየተባለ ይቆጠራል። ከዛ በፊት ጊዜ አለ? የለም። ሰማይና ምድር ከመፈጠሩ በፊት ጊዜ የሚባል ነገር የለም። ዘላለም ነው ያለው። ዘላለም እንደሆነ ማስረጃችን ምንድን ነው? ይኸው ነቢያትን እንከፍታለን። የሚልኪያስን መጽሐፍ እንከፍትና ትንቢተ ሚልኪያስ ምዕራፍ 5 ቁጥር 2 ላይ እናያለን። ምን ይላል መስላችሁ? አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አላፋት መካከል ተሆኚ ዘንድ ታናሽ ነች። ከአንቺ ግን አወጣጡ ከቀድሞ ጀምሮ ከምን? ከዘላለም የሆነ በእስራኤል ላይ ገዥ የሚሆን ይወጣል። አምላካችን በኤፍራታ የተወለደው በቤተልሔም የተወለደው ከዘላለም የነበረ ነው። በጊዜ ሰንሰለት ውስጥ ያለ አይደለም፣ ከዘላለም የነበረ ነው ብሎ ይናገራል። ከዘላለም ከሆድ ወለድኩ ይለዋል መዝሙረ ዳዊት ላይ። እግዚአብሔር አምላክ ዘላለማዊ ነው። ጊዜ የሚባለው ነገር ከፍጥረት በኋላ ነው የመጣ እንጂ ከፍጥረት በፊት የለም ጊዜ የሚባል ነገር። አሁን ያው አንድ ውሸት ልንገራችሁ። ሰሙዋን ለምሳሌ ሰማይና ምድር ከመፈጠሩ በፊት ወይም ጊዜ መቁጠሪያ ፀሐይ፣ ጨረቃ ከመኖሩ በፊት ጊዜ አለ ብሎ ቢናገር ልታምኑ ትችላላችሁ? ያን ሰው ጥያቄ ይሆንባችሁ። ያን ሰው ልታምኑ ትችላላችሁ? እኔ ፐርሰናሊ አላምነውም። ግን በእስልምና ሰማይና ምድር ከመፈጠሩ በፊት ጊዜ አለ።
ያ ጊዜ ማን የነበረ? ያኔ ማን የነበረው? አላህ ነው የነበረው። ያ ጊዜ የሚቆጠርለት ለአላህ ነው። አንደኛ ማስረጃ ሳሂህ ቡኻሪ 6614 ላይ አደምና ሙሳ ይከራከራሉ። ምን ብለው ይከራከራሉ? በአንተ ምክንያት እኮ ነው ከጀነት የወጣ ነው ብሎ ሙሳ አደምን ይወቅሰዋል ማለት ነው። ተባረርን እኮ ምናምን ብሎ ይወቅሰዋል። ከዛ በኋላ አደም ዲዩ ብሌም አደምና ሙሳ ናቸው ክርክር የሚያደርጉትና አደም ሙሳን ይለዋል፣ እንዴ ለምን ተወቅሰኛለህ? አላህ እኮ አስቀድሞ ጽፎብኛል፣ ከፍጥረት ከ40 ዓመት በፊት ጽፎብኛል እኮ አላህ፣ ለምን ተወቅሰኛለህ? ፕሪደስትን ተደርጎብኛል፣ ለምን ተወቅሰኛለህ ብሎ ይነግረዋል። 40 ዓመት ከፍጥረት 40 ዓመት በፊት ይላል። የ40 ዓመት በምንድን ነው የሚቆጠረው? ጊዜ መቁጠሪያ ፀሐይ፣ ጨረቃ የለም። በምንድን ነው የሚቆጠረው? የለም። 1000 ዓመት ሚል አለ፣ 2000 ዓመት ሚል አለ ሐዲስ ላይ ሰማይና ምድር ከመፈጠሩ። ለምሳሌ ይሄንን እናንበበው። ጃሚዓ ተርሚዚ 21:56 ላይ ያለ ሐዲስ ነው ይታያችሁ ከሆነ አላህ እንትን አድርጓል፣ ፕሪደስትን እንዳደርጓል ይላል 50,000 years before he created the heaven and the earth 50,000 ዓመት በፊት ይላል። እነዚህ ያኔ መቼ ማን የነበረው? አላህ ብቻ ነበር የነበረው። ጊዜው ለማን ነው የሚቆጠርለት? ለአላህ ነው የሚቆጠርለት። አላህ ከጊዜ ሰንሰለት ውጭ አይደለም፣ በጊዜ ሰንሰለት ውስጥ ያለ ነው። ይህ ውሸት ነው። ጊዜ የሚባል ነገር የለም ከፍጥረት በፊት። ሰማይና ምድር ከመፈጠሩ በፊት ጊዜ የሚባል ነገር የለም። ግን ጊዜ አለ አሉ። እሺ እንቀበላቸው። ጊዜው የሚቆጠረው ለማን ነው? ለአላህ ነው፣ ለአምላካችን ነው ብለው ያምናሉ። ስለዚህ አላህ ወይም የሙስሊሞች አምላክ በጊዜ ሰንሰለት ውስጥ ያለ ነው። የኛ አምላክ ግን በጊዜ ሰንሰለት ውስጥ ያለ አይደለም። ከዘላለሙ የነበረው ዘላለማዊ ነው እንጂ 1 ቀን 2 ቀን 3 ቀን ተብሎ የሚቆጠርለት ትላንትና፣ ዛሬ፣ ነገ ተብሎ የሚነገርለት አይደለም። እንዴ ምን ችግር አለው? ይሄ እድሜው ባይዘዊ ለምሳሌ 40 ዓመት ሚላየን ከፍጥረት በፊት እየተባለ 40 ዓመት ሚላለ፣ 1000 ዓመት ሚላለ፣ 2000 ዓመት ሚላለ፣ 50 ሺህ 40 ሺህ እያለ ይቀጥላል። ስንት ላይ ነው የሚያቆመው? 1 ሚሊዮን 2 ሚሊዮን ቢሊዮን ትሪሊዮን የት ላይ ነው የሚያቆመው? የለም፣ ወላሂ አለም አይታወቅም። እነዚህ ጊዜያት ደግሞ የሚቆጠሩት ለአምላክ ነው፣ በእስልምና ሐሳቢ ማለት ነው። ይሄ የጊዜ ሰንሰለት ካለ ትላንትና ነገ ተብሎ ደግሞ ይነገርለታል። በዘላለም ውስጥ ትላንት ነገ የለም፣ ዘላለም ነው ያለው። በጊዜ ውስጥ ደግሞ ትላንትና ነገር ደግሞ የእውቀት እክልነት ደግሞ ያመጣል። እንዴት የእውቀት እክልነት ያመጣል? ለምሳሌ ትላንትን ኑሮነዋል ዮኒ ማኛ፣ ለምሳሌ ትላንትን አሳልፎታል፣ ያውቀዋል። ዛሬን ውሎታል ዮኒ ማኛ፣ ያውቀዋል። አዋዋሉን ያውቀዋል። ስለ ነገ ያውቃል ዮኒ ማኛ? አያውቅም። ነገ ምን ይሁን እንደዛ ይሁን አይሁን አያውቅም። ምክንያቱም በጊዜ ሰንሰለት ውስጥ ስላለ። አላህም በቃ እንደዚሁ ነው፣ በጊዜ ሰንሰለት ውስጥ ነው ያለው። እንደው አምላክ ነው ብለን ክሌም እንድናደርግ አያደርገንም። በእስልምና በኩል ያለው ነው። ሁለተኛው ፖይንት ይሄ ነው፣ ጊዜ የሚለው። ሶስተኛው ፖይንት ደግሞ አምላክ ልሰወር ባለ ጊዜ እንዴት ነው የሚሰወረው? መንፈስ ነው እግዚአብሔር። ስለዚህ የሚዳበስ የሚጨበጥ አይደለም፣ አይዳበስም። ወይ እንደዚህ ብለን የተሰወረ መጣ ምናምን ተብለን አንነግረውም እኛ ለመለኮት ማለት ነው። በእኛ ሀሳቤ አንድ መጽሐፍ ልክፈትላችሁ። እቺ መጽሐፍ እንዴ ላርጋትና፣ እቺ መጽሐፍ አክሲማሮስ ትባላለች። የቅዱስ ኤጲፋኒዎስ መጽሐፍ ናት። መጽሐፍ አክሲማሮስ ዘቅዱስ ኤጲፋኒዎስ መቅድሙ ላይ ምን ይላል መሰላችሁ? ይኸው ስለ ስነ ፍጥረት የሚያወራ መጽሐፍ ነው። የታያችሁ ከሆነ የሰው ባህሪ ግን የሚራብ፣ የሚጠማ፣ የሚደክም፣ የሚሞት ነው። ሰው ልሰወር ባለ ጊዜ አጥር፣ ቅጥር፣ መጋረጃ ይፈልጋል። ሥላሴ ግን እንሰወር ባለው ጊዜ አጥር፣ ቅጥር፣ መጋረጃ አይፈልጉም፣ የገዛ ባህሪያቸው ይሰውራቸዋል። ቀጥሎ ደግሞ እንዲህ ይላል፣ ገናንነትህን በአንተ የተሰወረ ነው፣ ኃይልህም በአንተ የተሰወረ ነው። አንተ ራስህን በራስህ ጋረድክ፣ አንተ ራስህን በራስህ ሰወርክ ይላል ቅዳሴ ዮሐንስ ወልደ ነጎድጓድ ማለት ነው። ቅዳሴ መጽሐፈ ቅዳሴ ነው እንዲህ ብሎ የሚናገረው። በክርስትና በኩል ምን ብለን እንደምናምነው በክርስትና በኩል ያለው ትምህርት ምንድን ነው? ወይም ምሳሌው ምንድን ነው? አምላክ የሚዳበስ የሚጨበጥ አይደለም። ልሰወር ባለ ጊዜ በባህር የሚሰወር ነው። ልሰወር ባለ ጊዜ ኤክስትራቱል አያስፈልገውም። ለምሳሌ ሰው ልሰወር ባለ ጊዜ አጥር ቅጥር ያስፈልገዋል አለ አይደለም? ኤክስትራቱል ከሱ ውጭ ኤክስትራቱል ያስፈልገዋል። እግዚአብሔር ላይ እንደዚህ አይሰራም። እሱ መለኮት ነው። ልሰወር ባለ ጊዜ በባህር የሚሰወር ነው እንጂ ኤክስትራቱል የሚያስፈልገው አይደለም። በእስልምና በኩል ያለው ትምህርት ምንድን ነው? በእስልምና በኩል ያለው ትምህርት ምንድን ነው? እና አንዴ ላሳያችሁ። አላህ ልሰወር ባለ ጊዜ በባህር የሚሰወር ሳይሆን ኤክስትራቱል የሚያስፈልገው ነው ይለናል። የተለያዩ ሱራ 42 ቁጥር 51 ላይ አንዴ ልክፈትላችሁ። 51 ይሄው እንዲላል ይታያችሁ ከሆነ ሱራ ስንት ነው?
ሱራ 42 ቁጥር ስንት ላይ? 51 ላይ ለሰውም አላህ በራእይ ወይንም ከግርዶ ማዶ ወይንም መልእክተኛን ያው አላህ እንዴት ነው የሚገለጠው ለሰዎች? ከግርዶ ማዶ የሆነ መተገኛ ነገር ያስፈልገዋል አለ። ግን አረበኛው ሂጃብ ነው የሚለው። በዚህ ግርዶ ብለውታል አማርኛ ሲተረጉሙ። አረበኛው ሂጃብ ነው የሚለው። በሂጃብ ተደብቆ ወይንም መልእክተኛ ልኮ ወይም መልአክ ልኮ ማለት ነው። በፈቃዱ የሚሻውን ነገር የሚያወርድለት ቢሆን እንጂ በገሃድ ግልጥ ሆኖ ማለት ነው። ስለሚታይ ግልጥ ሆኖ ሊያናገረው ተገቢ አይደለም ይላል። ስለዚህ ኤክስትራቱ ላይ ያስፈልገዋል። አላህ እንዲሸሸግ ኤክስትራቱ ላይ ያስፈልገዋል ማለት ነው። ያቺ ምን ትባላለች? ሂጃብ። አረበኛው ሂጃብ ስለሚል ወይም ደግሞ ችግር የለም አማርኛውን ብንየው ግርዶ የሚጋረድበት ነገር ያስፈልገዋል፣ ኤክስትራቱ ላይ ያስፈልገዋል ማለት ነው። አምላክ እንደዚህ አይደለም። ልስወር ባለ ጊዜ በባህሪው የሚሰወር ነው እንጂ ኤክስትራቱ የሚያስፈልገው አይደለም። ይህን ነገር ልናስተውለው ይገባል። በሶስቱም መለኮታዊ እሳቤዎች የእስልምናን ትምህርት ስናያቸው የሙስሊሞች አምላክ ብለው የሚያስቡት አካል አምላክ እንዳይደለ በዚህ መሰረት ማየት እንችላለን ማለት ነው። አንድ ነገር ላሳያችሁ፣ ሶስቱን ነገሮች ላሳያችሁ። አንደኛ አላህ አሁን በእስልምና ዘንድ እንደሚታወቁ አላህ የሚባል አምላክ ተብሎ የሚታሰብ አካል አለ። ዛን እሱ ደግሞ ላካው ተብሎ የሚነገርለት ጅብሪል የሚባል አካል አለ። ሶስተኛው ደግሞ መሐመድ ናቸው። ሶስቶች ናቸው የሚታወቁ። አላህ አለ፣ ጅብሪል አለ፣ መሐመድ አለ። ከአላህ እንጀምር። አላህ ሰይጣን ነው፣ ሰይጣን ነኝ ብሏል አላህ። የት ላይ ነው ያለው? ሳሂህ ቡካሪ 4950 ላይ ያለ ሐዲስ ነው ይሄ። አንዲት ሴት ነበረች መሐመድን ምን አለችው? ታሞ ነበረ፣ ሰላት መስገድ አልቻለም ነበረ። ይሄው እንዲህ ይላል። እሺ ታመው የሌሊት ሰላታቸውን ተሐጅድ የሚባለውን ሰላት ማለት ነው ለ2 እና ለ3 ሌሊት መስገድ አልቻለውም። ከዚያም አንድ ሴት መጣ፣ የአቡልሃብ ሚስት ናት ይቺ ሴት መጣ፣ መሐመድ ሆይ 2 እና 3 ሌሊት ከአንተ ጋር ስላላየሁት ሰይጣንህ የተወህ ይመስለኛል አለችው። ይቺ ሴትዮ ምንድን ያለችው? ሰይጣንህ ትቶሃል አለችው። አላህ ምን አለ? በቀትርም እምላለሁ እንዲህ የሚል ቁርአን አወረደ። በሌሊትም በጨለመ ጊዜ ጌታህ አልተወህም አልጠላህምም። ተወህ ሰይጣን ትቶሃል ሲባል አልተውኩትም አለ። ማን? አላህ። ምንድነኝ እያለ ነው? የተጠራው ሰይጣን ነው። ሰይጣን ሲባል አቤት አለ። ማን? አላህ። አላህ ራሱ ሰይጣን እንደሆነ ኮንፌስ አድርጓል። ባይዘይ ከሰይጣንና ከአላህ ሀሳቢ ጋር በተገናኘ አላህ ኩሩ ነው፣ ሰይጣን ኩሩ ነው። አላህ አጥማሚ ነው፣ ሰይጣን አጥማሚ ነው። አላህ ፈተና አድራጊ ነው፣ ሰይጣን ፈተና አድራጊ ነው። ለምሳሌ ይችን ነገር ላሳያችሁ። ሱራ 5 ወይም ሱረቱል ማኢዳ ቁጥር 90 ላይ ያለች ማለት ነው። እናንተ ያመናችሁ ሆይ የሚያሰክር መጠጥ ቁማርም ጣዖትንም አዝላምምን ይላል። ሶሪ እሺ፣ ከሰይጣን ስራ የሆነ እርኩሰት ብቻ ናቸው። እርኩሰት የሆነ ነገር ነው አለ። ስለዚህ ይህን እርኩሰት የሚያደርገው ማን ነው? ሰይጣን ነው። ሰይጣን እርኩሰትን ያደርጋል ይላል። እሺ መልካም። እሺ ከዛስ አላህም ደግሞ እርኩሰትን ያደርጋል። ትሴም ናቸው። አላህና አጋንንት ልዩነት የላቸው። አላህም ከክፍሎቻችሁ እምነትን ይሻል፣ በዚያም የማያውቁት ላይ እርኩሰትን ያደርጋል። ማን? አላህ። ማን እርኩሰትን ያደርጋል? አላህ። ማን እርኩሰትን ያደርጋል? ሰይጣን ማለት ነው። ማን ኩሩ ነው? አላህ። ማን ኩሩ ነው? ሰይጣን። ማን አጥማሚ ነው? አላህ። ማን አጥማሚ ነው? ሰይጣን። ማን ፈተና አድራጊ ነው? አላህ። እነዚህ ሁሉ ባይዘይ ብዙ ማስረጃዎች አሉ። ታይም ኪል እንዳላደረግ ብዬ ነው። ደሆል ያው ስለ መኩራትም ስለ ፈተና ማድረግም ደሆል አሉ ኤቪደንሶች ማለት ነው። ደሴም ናቸው፣ ልዩነት የላቸውም። እኔ ጠር ላድርገው ብዬ ነው። መሐመድ ምን አለ? ሰይጣን ትቶሃል ሲባል አልተውኩም ብሎ አላህ ተናገረ። ያልተወው ማን ነው የሚለውን ነገር ላሳያችሁ። አንድ ነገር ላሳያችሁ። ያልተወው መሐመድን ያልተወው ማን ነው? መሐመድን የያዘው ማን ነው የሚለውን ነገር ላሳያችሁ። ይታያችኋል ብዬ ተስፋ አደርጋለሁኝ። ሱራ 93 ቁጥር ከ1 እስከ 3 ማለት ነው። ጌታ አላሰናበትህም አልጠላህም የሚለውን አልተውኩህም ይዤሃለሁ ይለዋል። ያልተወው ማን ነው? አላህ። ያልተወው ማን ነው? ሰይጣን። ማስረጃ ሳሂህ ሙስሊም 28:14 ይለኝ there is none amongst you with whom is not an attach from amongst the jinn or devil ከእናንተ መካከል አጋንንት የሌለበት የለም ብሎ ሰሃቦቹን ይነግራቸዋል። the companion ወይም ሰሃቦች ደግሞ ምን ብለው ይናገራሉ? the companion said Allah's messenger with you too አጋንንቱ ከአንተ ጋርም አለ፣ አጋንንት አለብህ ሆይ ሲባል የስ አዎ አጋንንቱን ጋር አለ ብሎ ተናገረ። ማን? መሐመድ። ያልተወው ማን ነው? አላህ። ያልተወው ማን ነው? ሰይጣን። አላህና ሰይጣን
ሁለት እየሆኑ አይደለም፣ አንድ እየሆኑ ነው እዚህ ክፍል ላይ እንደምናየው ማለት ነው። አላህን በዚህ እንዘጋለን። ጅብሪል ላይ ላሳይና ወደ ቀጣዩ እንሄዳለን። ጅብሪል ማን ነው ወይስ ደግሞ ምንድን ነው የሚለውን ነገር ደግሞ እንየው። ጅብሪል መልአክ ነው ተብሎ ይታሰባል? መልአክ አይደለም። አንደኛ ከመጽሐፍ ቅዱስ አንጻር ላሳያችሁ፣ መልአክ እንዳይደለ ከመጽሐፍ ቅዱስ አንጻር ላሳያችሁ። መጽሐፍ ቅዱስ ላይ የነቢያትን መጽሐፍ እና የሐዋርያትን መጽሐፍ እከፍታለሁ። የጌታን ንግግርና የነቢያትን ንግግር ማለት ነው። ሰው ከነቢያት መካከል የማንን መጽሐፍ እከፍታለሁ? የትንቢተ ዳንኤልን መጽሐፍ እከፍታለሁ። ትንቢተ ዳንኤል ምዕራፍ 9 ከቁጥር 21 ጀምሮ ያለው ላንብብላችሁ። እንዴት በመጽሐፍ ቅዱስ ራሱ እስልምና እንዴት እንደሚመታ ማለት ነው። ሰው እንዲህ ይላል፣ ገናም በጸሎት ስናገር አስቀድሜ በራእይ አይቼ የነበረው ሰው ገብርኤል እነሆ እየበረረ መጣ፣ በመታ መስዋዕት ጊዜ ዳሰሰኝ፣ አስተማረኝ፣ ተናገረኝ፣ እንዲህም አለ፣ ዳንኤል ሆይ ጥበብና ማስተዋልን ሰጠን ዘንድ አሁን መጥቻለሁ አለ። ማን? ቅዱስ ገብርኤል፣ የእግዚአብሔር መልአክ ቅዱሱ ገብርኤል። ቅዱስ ገብርኤል ለዳንኤል ሲገልጥለት፣ ራእይን ሲገልጥለት ምን ብሎታል? ይኸው ከ62 ጊዜ 7 በኋላ መሲሁ ይገደላል። ዳንኤል ነው? ለዳንኤል ቅዱስ ገብርኤል ነው የተናገረው። መሲሁ ይገደላል ብሎ ተናገረ። ከጊዜያት በኋላ ይህ ትንቢት ተፈጸመ። ከዛ መሐመድ መጣ። እንግዲህ ጅብሪልና ገብርኤል አንድ ነው ብሎ ስለሚያስቡ ማለት ነው። ለመሐመድ ደግሞ አልገደሉትም አልሰቀሉትም ብሎ ተናገረ። አሁን ተረት ነው። አስቀድሞ ይገደላል ብሎ የተናገረው ቅዱስ ገብርኤል ሐሳቡን ቀይሮ አይገደልም ሊል ይችላል እንዴ? እግዚአብሔር መልአክ አይልም። ውሸት ነው። የእስልምና ትምህርት ውሸት ነው። ስለ ክርስቶስ የተናገረው ማለት ነው። ይህን የገለጠለት ማን ነው ታዲያ? ማን ነው? መልአኩ ቅዱስ ገብርኤል ካይደለ ማን የገለጠለት? እሱን አሳያችኋለሁ። የማቴዎስ ወንጌል ምዕራፍ 16 ደግሞ ጌታ ስለዚህ የተናገረበትን ላሳያችሁ። የማቴዎስ ወንጌል ምዕራፍ 16 ቁጥር 21 ጀምሮ ከዚያ ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሦስተኛውም ቀን ይነሳ ዘንድ እንዲገባ ወደ ደቀ መዛሙርቱ ይገልጥላቸው ጀመር። እሞታለሁ እያለ ነው ጌታ ኢየሱስ። ጌታ ኢየሱስ ምን አለ? እሞታለሁ፣ እሰቀላለሁ፣ በሦስተኛ ቀን እነሳለሁ ብሎ ተናገረ። ዘንድ ጴጥሮስ ምን አለ? አይሁንብህ ጌታ ሆይ አትሰቀል አለው ጴጥሮስ። ጴጥሮስ የተናገረው ሐሳብ የሰይጣን ሐሳብ ነው ብሎ ጌታ ተናግሯል። ምን አለው? እርሱ ግን ዘወር ብሎ ወደ ኋላ ይሄድ፣ አንተ ምንድን ሰይጣን። ኢየሱስ አልሰቀለም ብሎ የሚያስተምር እንደዚህ ያለ ሐሳብ ያለ የሰይጣን ሐሳብ ነው። በቃ ይሄ ሐሳብ ኢየሱስ አልሰቀለም የሚለው ይሄ ደግሞ ቁርአን ላይ ቁጭ ብሏል። ሱራ 4 ቁጥር 157 ላይ አልገደሉትም አልሰቀሉትም የሚለው ትምህርት እናገኘዋለን። ለመሐመድ ማን ገለጠለት? ጌታ ኢየሱስ አስቀድሞ ተናግሮታል። ኢየሱስ አልተሰቀለም የሚለው የአጋንንት ሐሳብ ነው። በቃ አለቀ። ቁርአን ላይ እንሄድ። አንድ የቁርአን ክፍል እንክፈት። ሱራ 17 ላይ የሌሊት ጉዞ ባይዘይ ምዕራፎችን የምዕራፍ ስያሜዎችን ብታያቸው በጣም የሚያስቁ ናቸው። የሌሊት ጉዞ ምዕራፍ፣ የንም ምዕራፍ፣ የቆርቋሪቷ ምዕራፍ ምናምን በጣም የሚያስቁ ምዕራፍ ናቸው። የሌሊት ጉዞ ምዕራፍ ላይ እንሄዳለን። ቁጥር 64 ላይ እንዲህ ይላል። ይታያችሁ ከሆነ ከእነርሱ የቻልከውን ሰው በድምፅህ አታል ይላል። ማንን ነው እንደዛ የሚለው? ሰይጣን። ሰይጣንን ማታለል እንጂ ተስፋ ቃልን አልገባላቸውም ይላል። ሰይጣን ምን ተባለ? በድምፅህ አታል ተባለ። በደንብ አስተውላችሁ ስሙ። ክሌም ማድረገው ነገር ግልጽ እንዲሆንላችሁ። ሰይጣን አላህ ምን አለው? ሰይጣንን በድምፅህ አታል ብሎ ነግሮታል። ሰይጣን አላህን በድምፅህ አታል ብሎታል። በድምፁ ያታላል። ማን? ሰይጣን። ከተታለሉ ሰዎች መካከል አንዱ ማን ይባላል? መሐመድ ይባላል። ላሳያችሁ እሱን ሱረቱል ሂጅር ወይም ምዕራፍ 15 ቁጥር 34 ላይ እዚህ አካል ወይም ደግሞ በድምፁ ስለሚያተልለው አካል መረገም ይናገራል። አላህም አለው ከእርሷ ውጣ አንተ የተባረርክ ርጉም ነህ ብሎ ረገመው። ለምን አልሰገድክም ብሎ ማለት ነው። ተመልከቱ። የዚህን ክፍል ተፍሲር እንመልከተው። የትኛውን የዚህን ክፍል ተፍሲር ቸክ እናደርጋለን። አንዴ ልክፈታትና አይ ቲንክ እሺ ይኖራል ብዬ አስባለሁ ፒዲኤፍ ላይ። ይህን ክፍል ፊችውን ወይም ኢንተርፕሬቴሽኑን ምንድን ነው? ሰይጣን ሲረገም እንዴት ያለ ድምፅ ነው ያሰማው? ምን አይነት ድምፅ ነው ያለው የሚለውን ነገር ሲናገር ይኸው ሱራ 15 ቁጥር 34 ነበር ያልኳቸው የነበረው። ይኸው መጽሐፉ ራሱ የማን ተፍሲር ነው? ተፍሲር ኢብኑ ከቲር ነው። የኢብኑ ከቲር ተፍሲር ነው። እንዲህ ይላል። ሆይና አላህ ከርሲድ ኢብሊስ አላህ ኢብሊስን ሲረግመው ሂዝ ኢሜጅ ኢንቱ ሰምቲንግ ዲፈረንት ፍሮም ዳት ኦፍ ዘ ኤንጀልስ መልኩ ከመላእክ መልክነት ወደ ሌላ መልክነት ተቀየረ። and he made a sound like a bell አጋንንት በድምፅህ አታለ ተብሏል። የአጋንንት ድምፅ እንዴት ያለ ድምፅ ነው? እንደ ደውል like a bell ነው የሚለው። እንደ ደውል ያለ ድምፅ የአጋንንት ድምፅ ነው። every bell that ring on this earth until the day of resurrection በምድር ላይ የሚጮሁ ማንኛውም ድምፅ አለ እስከ ቅያማ ቀን ድረስ is part of that የእሱ ድምፅ ነው አለ።
የማን ድምፅ? የአጋንንት ድምፅ። ስለዚህ አጋንንት የሚሸውደው በምንድን ድምፅ ነው? በደውል ድምፅ ነው ማለት ነው። አጋንንት ሰዎች የሚሸውደው በድምፅ ሀታለ ስለተባለ ሰዎች የሚሸውደው በደውል ድምፅ ነው። ከተሸወደው ሰዎች መካከል ማን አንዱ ነው አልኳችሁ? መሐመድ አንዱ ነው። ማስረጃ ሱናን ነሳኢ በጣም ብዙ ሀዲስ ላይ ያለ በዚህ ሱናን ነሳኢ 933 ላይ ያለ፣ ሳሂህ ሙስሊም ላይ ያለ፣ ሳሂህ ቡኻሪ 3215 ላይ ያለ፣ ብዙ ቦታ ላይ ያለ። አልሐሪዝ ቢን ሂሻም አስገድ እንደሚሰር እንጆርፋላ አልሐሪዝ ቢን ሂሻም የተባለ ሰው ነብዩን ጠይቀዋል። ሃው ዳድ ዲቫይን ሪቨሌሽን ወይም ደግሞ መለኮታዊ ግልጠቱ ወይም ሪቨሌሽን ካምትዩ ሪቮሉሽኑ ወይም ደግሞ ግልጠተ መለኮቱ እንዴት ነው ወደ አንተ የሚመጣ ብሎ ይጠይቀዋል። ሂ ሳይድ ነብዩም እንዲህ አለ። በደንብ ዙም አድርጌ ላሳያችሁ። ላይክ the ringing of bell አጋንንት ሲረገም እንዴት ያለ ድምፅ ነው ያሰማው? እንደ ደውል የሚመስል ድምፅ ነው ያሰማው። መሐመድን በድምፅ አታል ተብሏል። ካታላላቸው ሰዎች መካከል ማን ነው? አንዱ መሐመድ ነው። መሐመድ መገለጽ ሲመጣልኝ ምን አለ? ያ የአጋንንት ድምፅ ይሰማኛል አለ። አይ እንዴ ችግር የለውም እኮ እና እንደዛ ቢባል እኮ ችግር የለውም። መላክም እንትናም ምንድን ነው ሰይጣንም የደውል ድምፅ ሊያሰማ ይችላል ምናምን እንደዚህ ያለ ክሌም ሜቢ ሊመጣ ይችላል። አንደኛ እንደዛ ሊሆን አይችልም። ቤሊዝ ምንድን ነው ሙዚካል ኢንስትሩመንት ሰይጣን የሚል ብዙ ሀዲሶች አሉ። ቤል ወይም ደውል የሰይጣን ሙዚቃ መሳሪያ ነው የሚል አለ። ስለዚህ መልአክ መቼም የሰይጣን ሙዚቃ መሳሪያ እያሰማ አይመጣም። ሁለተኛ ደውል ካለ ሲጀመር አይኖሩም ወይም ኤግዚስት አያደርጉም በዛ ቦታ ላይ። ማስረጃ ሱናን ነሳኢ 5222 I heard the messenger of Allah ያለ መልእክተኛ እንዲህ ሲል ሰምቻለሁ። the angel not enter a house in which there is a small bell or a bell ደውል ካለ መልአክ አይኖርም አለ። በቃ አለቀ፣ ተዘጋ። ከተታለሉ ሰዎች መካከል ማን ነው? በአጋንንት ከተታለሉ ሰዎች ከተሸወዱ ሰዎች መካከል አንዱ ማን ነው? መሐመድ። ይህን ደግሞ ጌታ አስቀድሞ ተናግሮ ነበረ። ቅዱስ ገብርኤል አስቀድሞ ተናግሮ ነበረ። አስቀድሞ የነበሩት ነቢያት ተናግረው ነበረ። ሐሰተኛ ነቢያት ይመጣል ብሏል። የሐሰተኛው ነቢይ መጣ። ማን አታሎት? አጋንንት አታሎት። ይህ በክርስትና ዘንድ ያሉ መጽሐፍት አይደለም፣ በእስልምና ዘንድ ያሉ መጽሐፍት ናቸው። አንድ መጽሐፍ ቁርጡቢ የሚባል ሰው ይችን ብቻ ልናገርና በቃ ልጨርስ። እኔ ቁርጡቢ የሚባል ሰው በኋላ ሜቢ ክርስትና ላይ ትንሽ ደቂቃ 1-3 ደቂቃ እፈልጋለሁ ትሰጡኛላችሁ ብዬ ተስፋ አደርጋለሁ። ረጅም ታይም ያዝኩኝ። ቁርጡቢ የሚባል በጣም ትልቅ ሙፈሲር አለ። ሰው ቁርጡቢ እንዲህ ብሎ ተናግሯለች። በዚች ንግግር ልጨርስ። ቁርጡቢ አዎ መሐመድ በአጋንንት ይሸወር ነበረ፣ ጅብሪልን እየመሰለ ወይም ገብርኤልን እየመሰለ እየመጣ አጋንንት ይሸውረው ነበር ብሎ ተናግሯል። ማስረጃ ሱረቱል ተክዊር ወይም 81ኛው ሱራ ቁጥር 25 ላይ ማን ተፍሲር አልቁርጡቢ የቁርጡቢ ተፍሲር ነው። እንዲህ ይላል ቁርአን የተረገመ ዲያብሎስ ቃል ነው ሲል ምን ማለት ነው ብሎ ሲተረጉመው ወይም ሲያብራራው እንዲህ ይላል በድንጋይ የተወገረና የተረገመ ማለት ነው ይልና አታ እንዲህ ብሏል፣ ወደ ነብዩ ሰለላሁ ዐለይሂ ወሰለም በገብርኤል መልክ ሊፈትነው ያስበውን ነጩን ዲያብሎስ ያመለክታል አለ። መሐመድን በጅብሪል መልክ ወይም ደግሞ በመላክ መልክ እየመጣ አጋንንት እኮ ይጫወትበት ነበር ብሎ እኔ አይደለሁም የተናገርኩት፣ ቁርጡቢ ተናግሯል። ቁርጡቢ ማን ነው? የእስልምና ሊቅ ነው። ተፍሲር የሚፈስር ሰው ነው። ታላቅ የተከበረ ሰው ነው። ባይዛይ ቁርጡቢ ማለት ነው። ቴዎሎጂካል የሆኑ ነገሮችን አይተናል። ምንድነው ስናያቸው የነበሩ ነገሮች በቴዎሎጂካል ሚዛን ወይም ነገረ መለኮት ነቢያትና ሐዋርያት መለኮት እንደዚህ ነው ብለው በሰበኩት ማለት ነው። ሙሉ በኩል ነው ብለው ነቢያት ሰብከዋል። በዘላለማዊ ነው ብለው ሰብከዋል። ሰው ባለ ጊዜ በባህር የሚሰወር ነው ብለው ሰብከዋል። ማን? ነቢያትና ሐዋርያት። በእስልምና በኩል ይህን አናገኘውም። በክርስትና በኩል ያህዌ እውነተኛው አምላክ የነቢያቱና የሐዋርያቱ አምላክ ነቢያትና ሐዋርያት የመሰከሩለት አምላክ ነው ያለው። በእስልምና በኩል ደግሞ የምናገኘው አጋንንት የሚጫወትበት መሐመድ እኔ አጋንንት ነኝ ብሎ የመሰበከ የተናገረ ደግሞ አላህን ነው የምናገኘው ማለት ነው። ይበቃኛል። ይህን ታሪክ ከቆየው ሜይ ቢ በኋላ 3 ደቂቃ ወስዳለሁ። አመሰግናለሁ። በጣም ነው የማመሰግነው። ወደ አንድ መዝሙረ ዳዊት መዝሙረ ያሬድ ይቅርታ ከቻል አንድ መዝሙር በመሃል ሰውም ጭንቅላቱ እንትን እንዳይል አንድ መዝሙር ብታሰማን ደስ ይለኛል። ታፕታፕ ኮፒ ሊንክ አድርጉ። ምንም እነዚህን የመሰሉ ወንድሞችን ግን እያገዛችሁ አይደላችሁም። በጣም ነው የገረመኝ። ስንት ጌም ላይ የምታግዙን፣ ጌም ስንጫወት ፈታ ስንል የምታግዙን እነዚህ ወንድሞችን እህቶችን አለማገዝ ግን ትንሽ ቅር ብሎኛል። እውነት ለመናገር መዝሙር ያሬድ ካለ አንድ መዝሙር አሰማ በመሃል ሰዎችን በዛ አይምሯችን ፈታ ይበል።
እናመስግን አንድ። ከዛ በኋላ ወደ ሌላው እንሄዳለን። መዝሙር አለ ቢዘምሩልኝ ነው። ስቲል ሚቲንግ ላይ ነኝ ዮኒ ሶሪ። እኔ መክፈት እችላለሁ። ቤተሰብ እኔ ከፍታለሁ። ከፍቼ እንሰማለን። አንድ የመዝሙር ያሬድን የራሱን እንሰማለን። እስከዛ ታፕታፕ ኮፒ ሊንክ አድርጉ። አዎ በደንብ ኮፒ ሊንክ ያስፈልገዋል። ኮፒ ሊንኩን ከፍ አድርጉት። በጣም ታውቁታላችሁ ያለውን ነገር በእኛ ዘንድ እና እሱን ነገር በደንብ ከፍ አድርጉት እባካችሁ። በነገራችን ላይ መዝሙርም አለው ዩቲዩብም አለው ኦፊሻል ፔጅ ስላለው ታፕታፕ ኮፒ ሊንክ የኔዎች የቅድሙ ነው መልሼ ላሰማው ስለወደድ ስልጣኑ በትከሻው ነው፣ አምላክነት የባህሪው ነው። ክርስቶስ የእግዚአብሔር ልጅ እርሱ ነው ባለም ፈራጅ። ክርስቶስ የእግዚአብሔር ልጅ እርሱ ነው ባለም ፈራጅ። ስልጣኑ በትከሻው ነው፣ አምላክነት የባህሪው ነው። ክርስቶስ የእግዚአብሔር ልጅ እርሱ ነው ባለም ፈራጅ። ክርስቶስ የእግዚአብሔር ልጅ እርሱ ነው ባለም ፈራጅ። እግዚአ ሰማያት ወምድር ቅዱስ 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 እግዚአብሔር ከአብርሃም በፊት የነበረው የአብርሃም አምላክ እግዚአብሔር ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ስልጣኑ በትከሻው ነው፣ አምላክነት የባህሪው ነው። ክርስቶስ የእግዚአብሔር ልጅ እርሱ ነው ባለም ፈራጅ። ክርስቶስ የእግዚአብሔር ልጅ እርሱ ነው ባለም ፈራጅ። ጨለማን ያራቀው ብርሃናችን፣ ሞትን የገደለው ትንሣኤያችን፣ ግዛቱ በሁሉ የመላ ነው። ምድርና መላዋ የእርሱ ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ስልጣኑ በትከሻው ነው፣ አምላክነት የባህሪው ነው። ክርስቶስ የእግዚአብሔር ልጅ እርሱ ነው ባለም ፈራጅ። ክርስቶስ የእግዚአብሔር ልጅ እርሱ ነው ባለም ፈራጅ። ታችሁ መዝሙር መስማት ትችላላችሁ። ሰብስክራይብ አድርጉት አደራ። በሙሉ መዝሙርን እዛ ላይ በዩቲዩብ ያሉትን ሰብስክራይብ በማድረግ ላይክ በማድረግ ኮመንት በማድረግ በረከቱንም ተካፈሉ ለማለት ነው። ወደ መዝሙር ከቻልክ የሆነ ነገር በል፣ ካልቻልክ ግን ላን ትቀጥላለች። እሺ ሆንዬ ቴንኪው በጣም ያው እንግዲህ ዛሬ ብዙ ነገር ሰምተሃል ብዬ አስባለሁ። በተለይ የብሩኬ ፕሬዘንቴሽን የሁሉም ፕሬዘንቴሽን የየራሱ የያዘው ነገር አለና ስለዚህ ዛሬ ክፍል 1 ነው ባይዘወይ እንጂ በጣም ብዙ ነገር ነው ያለው ገና። በኋላ ደግሞ እፎይ ደግሞ የገባና ደግሞ ይቀጥለዋል ማለት ነው። በጣም ይሄን ስላመቻቸልን በጣም በጣም እናመሰግናለን። ያለ መረጃ አላወራንም። ሁሉ ነገር በመረጃ ተይዞ ነው። ሁሉ ነገር በመረጃ እየቀረበ ነው። ኔክስት ታይም ደግሞ በቁርአን ዙሪያ በቁርአን መበረዝ
ቁርአን አልተበረዘም፣ ቁርአን እንደዚህ ነው የሚባል ነገር አለ። በሱ ዙሪያ ደግሞ እንደዚሁ ፕሬዘንቴሽን የሚያቀርቡ ደግሞ ወንድሞችን ደግሞ ይዤ ልመጣለሁ። ሰው እንደዛ አድርገን ሁሉ ነገር በዶክመንት ነው። ያለ ዶክመንት የሚቀርብ ነገር አይኖርም፣ እውነትን ማሳየት ስላለብን ማለት ነው። እና አይ ቲንክ ጥሩ ነገር አይተሃል ብዬ አምናለሁ። ሜይ ቢ ብሩኬ የሚቀጥሉት ነገር ካለ ስንት ሰዓት ነው እፎይ የሚገባው? የእፎይን ሰዓት እንዳንወስድ ቤላ ያለ በየተራ ደግሞ አንድ ሁለተኛውን ዙር ደግሞ አቅርቡልን ማለት ነው። አዎ፣ ስለዚህ የእፎይንን ሰዓት ነገሩን ፕሊስ መውሰድ አንፈልግም። እሱ ጋር ሞር ትምህርቱ ስላለ እሱ ጋር በመሄድ መማር ስላለባችሁ ነው። ቤተሰብ የእፎይ ስንት ሰዓት ነው ቤተሰብ? እፎይ እንደከፈተው በቃ እዚህ እንደጨረስክ ይከፍታል። መልካም፣ በቃ እንደዛ ነው የሚከፍተው። ትራንዚሽን ነው። በጣም ጥሩ። እሺ፣ ከዚህ ወደዛ ትሄዳላችሁ። ተባረኩ። አንተ በኋላ ላይ ስጨርስ እንግዲህ የዛሬ የተማርከውን ሰመሪ ይሰጥበታል። እሺ ዴቫሽ ይቀጥል። ዛሬማ እከሰፋለሁ አባት። ሰዓት ለመቆጠቢያ ፈጠን እያልኩኝ ለማቅረብ እወዳለሁ። ኦኬ፣ ቅድም አላህ ዙፋኑ ላይ ሲቀመጥ አርሹ ከአላህ ክብደት የተነሳ ሲጢጥ የሚል ድምፅ እንደሚያሰማ አሳይቻችኋለሁ። ይሄ ሼኩል ኢስላም ኢብኑ አልባኒ ይባላል፣ ኢማም አልባኒ ይባላል። ይሄ ኢማም አልባኒ ማለት እንግዲህ የኖረው እንደምታዩት የተወለደው ኦገስት 1914 ዓ ም ነው የተወለደው። የሞተው ደግሞ 1999 ነው። በ85 ዓመቱ ነው የሞተው። የቅርብ ጊዜ ሰው ነው ማለት ነው። ይሄ ሰውዬ ማለት በዋሃብያዎች ዘንድ ትልቅ ተቀባይነት ያለው ሀዲሶችን ግሬድ የሚሰጥ ይሄ ትክክል ነው፣ ይሄ ትክክል አይደለም የሚል መሐመድ እንግዲህ ተናግሮታል አልተናገረውም ብሎ የሚወስንላቸው ትልቅ ቦታ የሚሰጡት ነው። ይሄ ሰውዬ ካለ አለ ነው። ይሄ ሰውዬ በኪታቡ ላይ ምን ብሏል? ሳሂና ትክክለኛን በለየበት በዚህ ኪታቡ ላይ አጠር እያደረኩኝ ያው የተተረጎመውን እንትልላችኋለሁ። ከአብደላይ ብን አባስ ከመሐመድ አጎት ልጅ መሐመድ ቁርአንን ያስተምራችሁ ካለው ሰውዬ ከሱ በመጣ ሐዲስ ላይ ምን ተብሏል አለ አብደላህ ዑመር ሐዲስ ዘገባ። እርሱም አለ ከአርሹ በላይ በፈርጅ በእባብ የተከበበ ነው። አርሹ በእባብ የተከበበ ነው። ኦኬ፣ ወሂም ወይ ደግሞ ራእይ መገለጦች በሰንሰለት ውስጥ ይወርዳሉ አለ። እኔም አልኩኝ ሳሂህ ሐዲሱ ሰሂህ ትክክለኛ ነው። ኦኬ፣ አስተላላፊዎቹ ትክክለኛ ናቸው ካለ በኋላ ኢብን አባስ ምን አለ? ራእይ በሚወርድበት ጊዜ መላእክት ልክ የብረት ሰንሰለት የብረት ድምፅ ያለ ይሰማሉ። እንግዲህ ለመሐመድ አላህ እንግዲህ ራእይ ቁርአንን በድምፅ ነው የነገራቸው ለመላእክቱ ወይ ደግሞ ለጅብሪል ቁሉ አላዋድ እንደዚህ ብሎ ሲነግረው ይዛ ሰዓት የአላህ ድምፅ ምንድን ነው አለ? እንደ ሰንሰለት ድምፅ ነው። ካካካክሽ የሚል ድምፅ የለም። በቃ ይሁን የሚያስፈራ እንደዛ አይነት ድምፅ ነው ያለው። ሊትራሊ እኛ እናንተን ልንሰድባችሁ ወይ ደግሞ ልናሸማቀቃችሁ እንትን እያልን አይደለም፣ የተጻፈውን ነው የምንነግራችሁ። ይሄ ምሳሌያዊ አነጋገር አይደለም። ይሁንዬ ይሄ እኛ ለምሳሌ ብዙ ጊዜ ሙስሊም ወንድሞቻችን እግዚአብሔር ይጮሃል ይሉናል እያነሱ እኛ ጋር እንደ ምጥ እንደያዛ ሴት ይጮሃል። ሜታፎሪክሊ ምሳሌያዊ በሆነ መልኩ ነው የተነገረው እንጂ እንደዛ አይነት ድምፅ እግዚአብሔር ኖሮት አይደለም። ለሙሴ በተገለጠ ጊዜ የእስራኤል ሕዝብ እግዚአብሔርን ካላየን አናምንም ሲሉት እግዚአብሔር ገና ድምፁን ሲሰሙ የእስራኤል ሕዝብ ምንድን ያሉት? ሙሴ ከዚህ በኋላ አንተ አታናግረን፣ እግዚአብሔር አያናግረን፣ አንተ አናግረን። ከግርማው የተነሳ አይደለ በመገለጥ እንግዲህ የዛን ያህል አብደላህ እንደዘገቡት ያለ መልእክተኛ እንዲህ ብለዋል። ከእናንተ መካከል ማንም ሰው በጀርባው ተኝቶ አንደኛ እግሩን በሌላውኛው እግሩ ላይ እያነባበረ አይተኛ። እንዲህ በጀርባ ተኝተ እግርህን በእግር ላይ መስቀል ክልክል ነው አሉ። ይሄ መሐመድ ራሱ የተናገረው ሳሂህ ሙስሊም 2099 ላይ የሚገኝ ሀዲስ ነው። አሊሞቹ እችን ይዘው ሲፈቱ በእርግጥ በሁለት መንገድ ይለያያሉ አፈታት ላይ። እነዚህ ይሄንን የማይቀበሉት ምን ብለው ይፈቱታል? ኖ ይሄ የተነገረው ለሰው ነው እንጂ ለአላህ አይደለም። ምክንያቱም ሰው እግሩን በእግሩ ላይ ሰቅሎ ሲተኛ ሲባል ያው አረቦች ቀሚስ ለባሽ አይደሉ? ጀላቢ አይደለም የሚለብሱት፣ ብልታቸው እንዳይታይ ነው ብሎ የሚፈቱ አሉ። ሸርሁን ስናየው ማለት ነው። ነገር ግን የዋሃብዮቹ ቁጥር አንድ የሆነው አሊም ማለት ነው ይህንን ሲፈታ ምን ብሎ ነው ያስቀመጠላቸው? አጠበራኒ ይባላል። ይኸውና ኢማም አጠበራኒ ተፍሲሩን ሲያብራራ ከዚህኛው ጋር አያይዞ ምንድን ያለው ተመልከቱ። አንደኛው ይቅርታ ስላቋረጡ ቡታንታ ስለሌላቸው ነው እንደዚህ ካታምሩ እሱንም አንድ ላይ ቡታንታ አልነበረም። እኔ ኢማሞቹ ናቸው ያላልኩኝ። እግራቸውን በአንድ እግራቸው ላይ ሲባል ብልታቸው እንዳይታይ ነው ለዛ ነው የተባለው አለ። እና ሴቶቹ ያው ነው እንግዲህ ገብቷል። ብልታቸው የሚታይበት ምክንያት ፓንት ስላለበሱ ነው እንጂ ቢለብሱ አይታይም እኮ።
ትክክል። እንግዲህ ያው ለሙስሊሞች የምንጠይቃቸው ጥያቄ ነው። ነገር ግን የጠበረኒን ስናየው ጠበረኒ ማን ነው የሚባለው? ጃዕሙል በያን አል ተዊል አልቁርአን በተባለ የቁርአን ምንድነው ፈቺ ነው ወይ ደግሞ ስኮላር ነው፣ ኢንተርፕሬት የሚያደርግ ነው። የቁርአን አንቀጾች ትርጓሜ የሚያብራራ ጠቅላላ መግለጫ እዚህ ላይ ሲያስቀምጥ ይሄ ሰውዬ የኖረው እንግዲህ ከ224 ሂጅራ እስከ 310 ሂጅራ የኖረ ሰው ነው። ኪታቡ ላይ ምን ብሎ ነው ያስቀመጠው? ያ ነቢዩ መሐመድ እንደዛ የተናገሩት አላህ አንደኛ እግሩን በሌላኛው እግሩ ላይ አነባብሮ ያደረገ ሆኖ አላህ ማለት ነው ክብሩ ምስጋና ይገባውና በአርሹ በዙፋኑ ላይ ተደግፈዋል። ስለዚህ ያኛው እግርህን በእግር ላይ ተሰቅለህ መተኛት የአላህ አተኛኘት ስለሆነ ማናችሁም እግራችሁን በእግራችሁ ላይ ሰቅላችሁ እንዳትተኙ ይላል። ይሄ ሜታፎሪክሊ አይደለም። ውሃብያዎች እኛ ጋርም መታችሁ መጽሐፍ ቅዱስንም እኛ አሁን እንደኛ አረዳድ አይደለም፣ እናንተ እንደ ራሳችሁ አረዳድ ነው መጽሐፍ ቅዱስ። ቆይ አንዴ ድገምልኝ። አላህም ያጣምራል። አንድ እግሩን በአንድ እግሩ ላይ አጣብሮ በአርሹ ላይ ጋደፍ ብሎ ተደግፎ እንደዚህ ለጥ ብሏል። እግሩን በአንድ እግሩ ላይ ዘንበል ያ አይ ጥሩ ነው። ክብርና ምስጋና ግን የፍጡር አይለማወቅ አልተገለጸም ነው የምንጠይቃቸው። አልተገለጸም። በቃ ግን የፍጡሩን አይመስልም ይለዋል። አሁን ለምሳሌ አላህ ይደክመዋል ይለዋል፣ ግን ሲሮጣውን ይደክመዋል። ድካሙ ግን የፍጡሩን አይመስልም ይለዋል። አደካከሙ ምንድን ነው? ይሄ ማለት ምን ማለት ነው? ስለዚህ እንደ ፈጣሪ ነው የሚደክመው፣ እንደ ፍጡር አይደለም። እንደዛ ማለት ነው። እነዚህ እያሉ እንግዲህ አልተገለጸም ብለው እንደ ፍጡር ነው እንደ ፈጣሪ ነው እያሉ የሚያብራሩ ሰዎች ሰሞኑን ደግሞ ሜይ ቢ ልብ ብለህ ከሆነ የአባታችን ገዳም ላይ ካየኸው ያላሉትን ዋሃብያዎች ቋር የሚባለውን ሰገራ ነው ብለው እንትን ሲሉ ሰምተሃል መቼም። ቪዲዮም ሰርቻለሁ። የሚገርምህ ይሄ የእፎይ ድሮን ጥቃት በኋላ የሚመጡ ብዙ ነገሮች ስላሉ እሱን ነገር እያየን እኛም መልስ የምንሰጥበት ነው። ትክክል። እዚህ ላይ ግን እኔ አንድ ነገር ልበላችሁ፣ ይኸውላችሁ እኛ የሚሮጠውን ጥቅስ ብትሰጠን ደስ ይለኛል። ብሩኬ ይሄድበታል ብዬ ነው የአላህ ባህሪ ላይ አሁን ቀጣይ ብሩኬ እሱና አካሄዱ ስለሚሄድ ስለተነጋገርን ነው። ሩጫው ላይ ይሄድበታል። ሩጫው ላይ መሄድ አለብን፣ በደንብ ይሄድበታል። ዋና መጋደሙ ነው። አረፍ ማለቱን አሳይቻቸዋለሁ። ይሄድበታል እሱ። መልካም እንግዲህ እዛች ጋር የፍጡሩን አይመስልም አልተብራራም የሚሉ ሰዎች እዚህ ጋር አልባሃቂ በዚህ ኪታብ ላይ ያልተብራራን ነገር ምን ያህል ዲቴል ሄዶ እንደሚያብራሩና ደግሞ እዚህ ከሰገራ ጋር እቺ አባታችን እንግዲህ ብለው ካሉ በኋላ አርአያም ሊሆን ይችላል እኮ አይደል እንዴ? አላህም ሊሆን ይችላል። ቀጥላ ያለችው ፊደል ካልተገለጸ ፕላስ ደግሞ በቪዲዮ ላይ ካያችሁት መጀመሪያ ላይ ያ ነገር ከምን እንደተሰራ አብራርቶ ነው ወደ መብላት የሚመጡት አይደለ? እሸቱ ሊበላ ሲል ዩቲዩበሩ እሸቱ ከዛ በፊት ያለውን ትዕይንት እንግዲህ ያየ ሰው ግልጽ ነው። ይሄ ሰገራ ነው ብሎ ለመረዳት አይከብድም። ግን የምትለዋን ፊደል ለምን ወደ አር የሚለው ይቅርታ አድርጉልኝ በጣም ለምን ወሰዱት ብለን ስንል መጽሐፋቸው ላይ በብዛት የተለያዩ ታሪኮች እናገኛለን። ሙስሊሞች ከመሐመድ በሚወጡ ተረፈ ነገሮች ይባረካሉ፣ የገሃነም እሳትም ይድናሉ። ለምሳሌ ላቡን እንደ ሽቶ ይቀቡታል። ከመሐመድ ጠረን የመሐመድ ላብ እንደ ሽቶ ነው። ሽንቱ ይጠጣል፣ ከገሃነም እሳት ያድናል። ኦኬ ኢቭኒፍ ማለት ነው። አክታው መሬት ላይ አትወድቅም። ይህንን በመጽሐፍም በፈትዋም በቪዲዮ ያስተማሩ ኡስታዞችን ማሳየት እችላለሁ። ስለ ሰገራው ልምጣ። የመሐመድ ሰገራ ብራንድ የሚባል ሽቶ ያስንቃል። ብራንድ የሚባል ሽቶ ያስንቃል። እኔ አይደለም ያልኩት። ይኸውላችሁ አይሻ ምን አለች መሰላችሁ? እሺ አይሻ ከነቢዩ እንዲህ አለቻቸው። አኪን ከይታይ መሰለኛል። አሁን ይታያል። አይሻ ነቢዩን እንዲህ አለቻቸው፣ እርሱ ከተጸዳዱበት ቦታ ሲመለሱ ሰገራውን ላገኝ አልቻልኩም። አይሻ ለምን ፈለገችው ሰገራውን? ከእርሶ ምንም አይነት የማይፈለግ መጥፎ ነገር አይናይም። እሳቸውም አይሻ ሆይ መሬት ከነቢያት የሚወጣውን ሰገራ ምንም እንዳይታይ አድርጋ እንደምትደብቀው አታውቂምን አሏት። እዚች ጋር አሁን አይሻ የመሐመድን ሰገራ ትፈልገው ነበረ። ለምን ፈለገችው ጥያቄያችን ነው። መሐመድ ደግሞ የኔ ሰገራ መሬት ትደብቀዋለች ብሎ መለሰላቸው። በሌላ ደግሞ ዘገባ እንደዚሁ ሰሃቦቹን ስለ ነቢዩ ታሪኮችና ባህሪያት ከሚያጠኑ ሊቃውንት ዑለማዎች አንዱ እንደዘገቡት አለ። ነቢዩ መጸዳዳት በፈለጉ ጊዜ መሬት ተከፍታ ሰገራቸውን፣ ሽንታቸውን ትውጥ ነበረ። የቦታው መዓዛ አለ ልብ በሉ ከሙስክ ሽቶ፣ ሙስክ ማለት በዘመኑ የነበረ ቤስት ሽቶ ነው። ከመልካም ሽቶ በላይ በጥሩ ጠረን ያውድ ነበር። የመሐመድ ሰገራ
የመሐመድ ሰገራ ይህንን ታሪክ ይኸው አልጠበቃት አልኩብሪ የሚባል መጽሐፋቸው ላይ ታገኙታላችሁ፣ ማንበብ ትችላላችሁ። ቮሊዩማን ፓርት 1 42 የሚል አለ፣ አርካይቭ ላይ ያለ ይሄ እንትኑን ማንኛውም ሰው ሄዶ ማንበብ ይችላል። ስለዚህ ሰሃባዎቹ ከመሐመድ የሚወጡ ነገሮችን ጠቅላላ ይጠቀሙ ነበርና ሰገራውንም እንግዲህ አይዶ ነው አይሻ ለአይስክሬምነት ፈልጋው ይሁን እንዴት ሰው ሰገራ ይፈልጋል? የሰው ሰገራ ፍለጋ እንዴት ይሄዳል? ለምን እንደሆነ አናውቅም። ይሄን ለሙስሊሞች አይኔ ግን እንደ ነብዩ መሐመድ አይነት ሚስት ቢሰጠኝ ደስ ይለኛል። እውነት ለመናገር አሁን ሚስቴን ሳስብ ትንሽ የጎደለ ነገር አለ፣ እውነት ለመናገር። ምክንያቱም አስበዋል ሚስቴ አንተ የተጸዳዳውን ነገር እየፈለገችው ከነ ምናምን ስትወድ ምን አለፋ በጁዝ መልክ ደግሞ የማንኝ ሰገራም በጁስ መልክ ይጠቀማሉ እኮ። ተው አታስቀስበኝ። ይኸው ሱናን አቢ ዳውድ 67 ምን ይላል መሰላችሁ? እንግዲህ እነዚህ ሰዎች ብዙ ሙስሊሞች ይሄ አቀፏችሁ ከነበረ አባታችን አራሉ ብላችሁ ቀፏችሁ ከነበረ ይሄ ሊቀፋችሁ ይገባል ብዬ አምናለሁ። የአላህ መልእክተኛ አለ እንዲህ ብለው ሲጠየቁ ሰማሁ አለ። የአላህ መልእክተኛ ሆይ ከቡድሃ ጉድጓድ ይቀዳሉታል፣ እርሱም የሞቱ ውሾች፣ የወር አበባ ጨርቆችና የሰዎች እዳሪ ቆሻሻ የሚጣልበት ጉድጓድ ነው። የአላህ መልእክተኛ እንዲህ ብለው መለሱ፣ በእርግጥ አሉ ውሃ ንጹህ ነው፣ አንጪ ነው፣ በምንም ነገር አይረክስም። ምን የገባበት ውሃ ነው ያለን? ፔሬድ ጨርቆች፣ የሞቱ ውሾች፣ ሰገራዎች፣ ኤክሰርመንትስ ኦፍ ፒፕል ነው የሚለው፣ ስሮኒት ነው የሚለው እንግሊዝኛ። ኤክሰርመንትስ ኦፍ ፒፕል ስሮኒት ነው የሚለው። እያያችሁ ነው። ይሄ ጉድጓድ ማለት ነው። ጉድጓድ ውስጥ ምን አይነት ነው? ሀጅ ውሃ ነው ወይስ ምንድን ነው ከተባለ አቡ ዳውድ እንዲህ አሉ። ቁታይ ቢያን ቢን ሰዒድ እንዲህ ሲል ሰማው። የቡድሃ ጉድጓድ ተንከባካቢ ኃላፊ ስለ ጉድጓዱ ጥልቀት ጠየቅኩት። እርሱም በጣም በሞላ ጊዜ ውሃው እስከ ብልት አካባቢ እምብርት በታች ይደርሳል። ከዚያም ውሃው መጠን ሲቀንስ ከየት ይደርሳል አልኩት። እርሱም ከብልት በታች አለ። ዞሮ ዞሮ ከወገብ በታች የሆነ ውሃ ነው ማለት ነው። ከዛ በጣም የሚደንቀው ደግሞ አቡ ዳውድ ጉድጓዱን ስፋት በእርሱ ላይ በዘረጋሁት የባር ጨርቅ ለካሁት፣ ከዚያም በክንድ ለካሁት። ስፋቱ ከ6 ክንድ እስከ 6 ክንድ ሆነ። በመቀጠልም የጓሮውን የአትክልት ስፍራውን በር ከፍቼ ላስገባኝ ሰው የዚህ ጉድጓድ ሁኔታ ቀድሞ በነበረበት ጥንታዊ ገጽታ ላይ የተቀየረ ነገር አለ ብዬ ጠየቁት። እርሱም የለም አለኝ። እኔ ግን በዚያ ጉድጓድ ውስጥ የውሃው ቀለም ተቀይሮ አይቻለሁ። የገማ ውሃ ነው ማለት ውሃው ተቀይሯል፣ ከለሩ ማለት ነው። በዚህ ውሃ በጣም በሚገርማችሁ ነገር እንግዲህ ሰገራዎች ምኖች በተበጠበጡበት ውሃ ነቢዩ መሐመድ ደግሞ ምን አድርገዋል? በሱናን አናሳይ ሀዲስ ቁጥር 327 ላይ ከኢብን አባስ ሰዒድ አልኩድሪ እንደተወራው አባቱ እንዲህ አለ ብሎ የአላህ መልእክተኛ ከቡድሃ ጉድጓድ ውዱ እያደረጉ ሳለ በአጠገባቸው አለፍኩ። ከዚህ ውሃ ጉድጓድ በመጣ ውሃ ውዱ ማለት እንግዲህ ውሃውን እጁን ታጠበ፣ አፉ ውስጥ ከተተው፣ በአፍንጫው ሳበው ማለት ነው። ማን መሐመድ ራሱ በአጠገቡ አለፍኩ። እኔም አለ ቆሻሻ የሚጣልበት የሆነ ከእርሱ ውዱ ያደርጋሉ ብዬ ጥያቄ ምልክት አልኳቸው። እሳቸው ውሃ በምንም ነገር አይረክስም አሉኝ። ወገኖቻችን ሰገራ ያሉን ከዚህ የተነሳ ይመስላል። አውቃለሁ የሚቀፍ ነገር ነው፣ በጣም የሚያስጠላ ነገር ነው ያሰማኋችሁ። ግን ይሄ በዚህ ጉዳይ ላይ በጣም በርካታ ሐዲስ ማምጣት እንችላለን። እንግዲህ ይሄ ጉድጓድ የሞቱ ውሾች፣ ፔሬድ ጨርቆች የሚጣሉበት ነው። እንደዚሁም ቅድም የነገርኩህ ይኸውና ሊንክ አለ እዚህ ጋር። ይሄን ሊንክ እንደዚህ መጫን ብቻ ነው የሚጠበቅብኝ። ይሄ ኢስላም ቲቪ እንዳሰር ላይ ፈትዋ የተጠየቀበት ነው። የተተረጎመውን ሰዓት ላለመውሰድ ላስቀምጥላችሁ። አንድ ሰው ጥያቄ ያቀረበ የነቢዩ ሰለላሁ ዐለይሂ ወሰለም ሽንት ወይንም ደም የጠጣ ሰሃባ ባልደረባ እንደነበረ የሚገልጽ ሐዲስ አለን ብሎ ጠየቃቸው። መላሾቹ ዑለማዎቹ ሐዲስ አጣቅሰው ነው የሚመልሱት። ምስጋና ለአጽናፈ ለዓለማት ጌታ ምናምን ብለው ሰላምታ ካቀረቡ በኋላ ምን አሉ? ከአብደላህ ኢብን አዙቤር ከእናቱ እንደተወራው ነቢዩ ሰለላሁ ዐለይሂ ወሰለም ሂጅመሃ የደም የቅንቅን ሕክምና ይሄ ዋግምት ለሚባለው ደም ሲቆሽሽ ምናምን የሆነ ነገር ወስደ መድኃኒት አስመልሶ ደም ነው የሚያስወጣ እንዳለ ብታስመልሰው ማለት ነው። ያንን ካደረጉ ሕክምና ተደረገላቸው ሳለ ወደ እርሳቸው መጣ። ነቢዩ ሰለላሁ ዐለይሂ ወሰለም ሲጨርሱ ደሙን ያናክተው ማንም ሰው ሊያየው በማይችልበት ቦታ እንዲደፋው እንዲያስወግደው ጠየቁት። አብደላ ደሙን ወስዶ ምን አደረገው? ጠጣው።
ነቢዩም ሰለላሁ ዐለይሂ ወሰለም ይህንን ባወቁ ጊዜ እንዲህ እንዲያደርግ እንዳላዘዙት ነገሩት አለ። ከዛስ በሌላ ዘገባ ደግሞ አለ ይህንኑ ዘገባ በሌላ ዘገባ ነቢዩ ሰለላሁ ዐለይሂ ወሰለም የእሳት ቅጣት እንዳይነካው ነገሩት። እንዲህ ራሱን አበሱት። ምን አለ በሌላ ዘገባ ሐዲሱንም ከፍትላችኋል አስፈላጊ ከሆነ ደሜ ከደሙ ጋር የተቀላቀለ ሰው የገሃነም እሳት አይነካውም አለ መሐመድ። ይሄ ሰውዬ ገነት ለመግባት ሲል የመሐመድን ያስመለሰውን እንትሉን ጠጣ ማለት ነው። ቆይ እዚህ ጋር ጥያቄ አለ። ነቢዩ መሐመድ መልእክተኛ ነኝ ነው ያለው አይደለ? መልእክተኛ ከሆነ ከእሱ ጋር እንትን ያለ ገሃነመ እሳት አይነካውም ምናምን ካለ እኮ እራሱ አምላክ ነኝ እያለ እኮ ነው አይደል እንዴ? ምን አገባው? መልእክተኛ ገብቷል። መልእክተኛ ከሆነ መልእክት ነው የሚያደርሰው፣ መልእክት ነው የሚናገረው። መልእክት ቀርቶ እሱ የኔን እንደዚህ ያደረገ ገሃነመ እሳት አይገባም እንደዚህ ይላል ካለ ነብዩ መሐመድ አምላክ ነው ማለት ነው በትምህርታቸው። ትክክል። እኛ የክርስቶስ ደም የአምላክ ደም ያድናል ስንል ይቃወሙና የመሐመድን ትውከት ደም ግን ከእሳት ያድናል ይሉናል። ይሄ ፌር አይደለም። ከንጽህናም እንዲሁም ከአምላክነት ጋር አንጻር ማለት ነው። ሽንቱም እንደሚያድን አሁን ዝቅ ብዬ አሳይሃለሁ። ከዛስ ይህንን አለ አይድንም አሉት አለ። ይህንን ሐዲስ ደግሞ አለ አልዳርቁጥን የሚባል ታዋቂ ስኮላራቸው ነው አልሐኪም አልበዛር አቡ ያዕላ አቡ ንሁያም እና እነዚህ ስማቸውን ጠቅሶ ማለት ነው አልባሐቂ ሃይስሚ የዚህን ሐዲስ የሰነድ ሰንሰለት ሰሂህ ትክክለኛ አድርገው የቆጠሩት ሲሆን አለ እኔ አይደለም እያልኩ ያለሁት ልጁ ጠይቆ ዑለማዎች የሙስሊም ዑለማዎች ትክክለኛ ተቀባይነት መሐመድ የተናገረው ያደረገው ትክክለኛ ንግግሩ ነው ብለው ያረጋገጡት ነው አለ። የሰነድ ሰንሰለቱ በሌላ ደግሞ ሐሰን ጥሩ ታማኝ በማለት ፈርጀውታል። ትክክለኛ ነው ማለት ነው። ከዛ ይቀጥልና ኡሙ አይመን ቢንቲ ሩቅህያ እንደተወራው ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ዕቃ ውስጥ ሽንታቸውን ይሸኑ እና ከአልጋቸው ስር ያስቀምጡ ነበር። መሐመድ እንደ ፖፕ ያለች ዕቃ አለችው፣ በእሱ ሽንቱ ሸቶ አልጋው ስር ያስቀምጣል። አንድ ጊዜ ምሽት ከአልጋቸው ስር አስቀመጡት። ሲመለሱ ግን ዕቃውን ባዶ ሆኖ አገኙት። ታገለግላቸው የነበረችው በረካ የተባለችዋን ሀበሻዊት ኢትዮጵያዊት ሴት ማለት ነች። በዕቃ ውስጥ ስለነበረው ሽንት በጠየቋት ጊዜ እርሷ እንደጠጣችው ነገረቻቸው። ምን እንዳለችው ሽንቱን እንደጠጣችው ነገረቻቸው። አልባሐቂ አይላሂ ወሰለም አላህ ጤና እንዲሰጣት ለመኑላት አለ። የሆድ ህመም ነበረባት ይላል። ሐዲሱን ከፍቼ ያሳያችኋለሁ። ከሆድ ህመምሽ ነፃ ትሆኛለሽ። ከዛ በፊት አለ በዚህ ምክንያት ከመሞቷ ለመኑላት። በዚህ ምክንያት ከመሞቷ በፊት ከነበረባት ህመም በስተቀር በማንኛውም በሽታ አልተሰቃየችም። በአብዱረዛቅ አልሐኪም አልድርቁጥኒ አጠበራኒ እነዚህ እንዳለ ዑለማዎች ናቸው ያረጋገጡት ነው። ይህን ታሪክ ከመሞቷ በፊት ከታመመችበት ምን እዚህ ጋር እኮ ያወዛግባል። ከታመመችበት ህመም ውጭ የመሞቷ ምክንያት የራሱ የሆነ ኮዝ አለው። ከዛ ውጭ ሌላ በሽታ አልነካትም። ከዛ በፊት ግን ሴትዮዋ ይላል በሌላ ሀዲስ ላይ እዚህ ጋር ነው አሁን አንደርስታንድ ላደርግ የምፈልገው። ከመሞቷ በፊት እንግዲህ አንድ የኛ ኢየሱስ ክርስቶስም ሆነ የእሱ ሐዋርያት ሲፈውሱ ከሙሉ ነገር ነው የሚፈውሰው። ይሄ እኮ አሁን ቁጥብ ትንሽ ቅንጣቢ የሆነ ፈውስ ነው ሰጣት እያሉ እያስተማሩበት ያለው ገብተዋል። እዚህ ጋር ማብራሪያ የሰጡት ነው። እነዚህ አሁን እንዲሁም አሁን ለዚህኛው ልጅ መልስ ሲሰጡ አሻሽለው አስተካክለው አማርኛዎችን ቀላቅሎ የለም የሰጡበት ነው። ሐዲሱን ግን ይኸውና እዚህ ጋር አሁን ባነብላ ሐዲሱ ከእሳት ትድኛለሽ ነው ያላት መሐመድ በቀጥታ ቃል ማለት ነው። የተሸናችበትን ከእሳት ትድኛለሽ ይኸውና አባውት ሂውማን ድሪንክ ሳም ኦፍ ዘ ዩሪን የሚለው ማለት ነው። ሂ ቶልድ ሄር ዩ ዊል ብሎ ማለት ነው ኔቨር ኮምፕሌን ኦፍ ስቶማክ ብሎ ያስቀምጠላት እዚች ጋር ማለት ነው። ከላይ ደግሞ ባለው የገሃነመ እሳት አይነካሽም። በነገራችን ላይ ደሙን ልክ መሐመድ ጦር ሜዳ ላይ ምናምን ሆኖላ እንደዚህ ሲቆርጠው ወይ የሆነ ደም ሲፈሱ የለም ይልሱት ነበረ። አክታውን ሁሉ ይጠጡት ነበረ። ለምሳሌ አንድ ድምፅ ላሰማችሁ። እኔ የተናገርኩትን እንደው እኛ ከመጽሐፉ እንዳልተናገሩም ከተባለ የራሳቸው ሼክ ኢትዮጵያ ሼክ ምን ብሎ እንደሚያስተምራቸው እናሳያቸው። ይሄ ሰውዬ እንግዲህ ታዋቂ ሰውዬ ነው፣ የመስጊድ ኢማም ነው። በእንትኑም በመጅሊሱም ትልቅ እውቅና ያለው ሰው ነው፣ ኡስታዝ ነው። ላሰማቸው አንድ ጊዜ እችን ድምፅ ላሰማቸው። ሶሪ ግን
ኦኬ። እና ኢንጀነራሊ በአጠቃላይ ከመሐመድ የሚወጡ ነገሮች በጠቅላላ ቆሻሻ የሚባል ነገር እንደሌለው ነው በእስልምና ያለው ትምህርት ማለት ነው። መሐመድ ከሰውነቱ የሚወጣ ምንም የሚጣል ነገር የለም። ሰገራው ነበረ። ሰገራውንም ደግሞ መሬት ትደብቀዋለች ስላለ ነው እንጂ ሰሃባዎቹ ከመብላት እንደማይመለሱ በእርግጠኝነት መናገር ይቻላል። ቢኮዝ ስለዚህ ነቢዩ መሐመድ አምላክ ነው እያልከኝ ነው? ኤግዛክትሊ ደሙ እንደ አምላክ እንጂ እንደ ነብይ እንደተወለደ ነብይ አይታይም ማለት ነው። እኛ ለአምላክ የምንሰጠውን ነገር በሙሉ ይሰጡታል። ቅድምም እንዳሳየው አርሽ ላይ ይቀመጥ የለ እንደ መሐመድ ቅድም ያሳየውክ ዙፋኑ ላይ ከአላህ ጎን እንግዲህ አብሮት ከተቀመጠ አምላክ ነው ማለት ነው። አምላክ ነው። ከአምላክ እኩል ሄዶ ከአምላክ ጎን ከተቀመጠ የዛ ሰዓት የፍርድ ሰዓት ላይ ነው የሚቀመጠው እንግዲህ ከአላህ ጎን እና ይለምንልሃል ይባላል። ከአላህ አጠገብ መቀመጥ ከቻለ መሐመድ ሂዝ ኦልሬዲ አምላክ ሆኖ አምላክ ነው ማለት ነው። እሺ ቀጥልልኝ። ቪዲዮን አሳየን። ራሳቸው ሲናገሩ በማስረጃ ቪዲዮ ስላለ ቪዲዮ ሊያሳየን ነው። በኋላ እነሱ ፈጥሮ አወሩ፣ የእኛን እየሰደቡ ነው፣ ክፉ እየተናገሩ ነው እንዳይሉ የራሳቸው ኡስታዞች የሚሉትን ስሙ። ትክክል። የተቆረጠ ቪዲዮ ምናምን ሳይሆን ሜቢ ካላነሳው ዩቱብ ላይም ተጭኖ የነበረ ቪዲዮ ነው። እንደዚሁም ራሱ ቤቱ ላይም የነበረ ቪዲዮ ነው። ስሙልኝ። የአላህ መልክተኛ አለይሂ ሰላም ከአካላቸው በሚወጡ ነገሮች ተበሩክ ያደርጉ ነበር ሰሃቦች። ምሳሌ አክታ፣ ምራቅ። የአላህ መልክተኛ አይተፉም። ልክ ሲተፉ፣ ምራቅ ሲተፉ፣ አክታቸውን ሲተፉ ሰሃቦች እንደ ኃይለኛ በረኛ ተወርውረው ይይዛሉ። መሬት ላይ ጠብ ብሎ አያውቅም። የሚገርመው ነገር አብደላህ ብን ዙበይር ይመስለኛል። አብደላህ ብን ዙበይር ማለት አሁን ያነበብኩላችሁ ሰውዬ ማለት ነው። ደሙን የጠጣው ዋግምት የተደረጉበት ወይም ደግሞ ኖርማል ደማቸውን አርቀህ ድፋው ብለውት አርቆ ወስቶት በዕቃ አድርጎ መጨረሻ ላይ መጣ። ግጥም አድርጎ ጠጥቶት መጣ። ይሄ ትክክለኛ ነገር ነው። ጠጥቶት መጣ። ደፋኸው አሉት። አዎ። የት ደፋኸው? ያ ረሱላህ ሰው ማይደርስበት ቦታ ላይ አላሉኝም አላቸው። አዎ። እዛ ደፋኸው? አዎ። ከዛ ሳይኮሎጂካሊ ሰዎችን ይረዳሉ። የአላህ መልክተኛ ለአለከ ሸሪብተሁ ጠጥተኸው ነው አሉት። ከዛ ፈራ ተባብሎ አዎ አላቸው። አሁን ደም አስሉ ምንድነው? ሐራም ነው፣ ተገቢም አይደለም። ነቢዩም አላዘዙም፣ ግን አድርጎታል። ይህ ሰውዬ የኔ ደም ከሱ ደም ጋር የተዋሃደበት የሆነ ሰው የጀሃነም እሳት አይልከውም አሉ ያላ። ስለዚህ ሰማችሁ? የኔ ደም ከሱ ደም ጋር። ስለዚህ ነብዩ መሐመድ አምላክ ነው። በቃ ይሄ ነው እኮ አለቀ። እንግዲህ እኔ ከተናገርኳት አንድ የጨመረው የቀነሰው ነገር የለም። ትክክል። አንዳንዱ የተናገርኳት እኔ ማስረጃውን ከፍቼ ሁሉንም አሳያለሁ ከምራቁ እስከ ላቡ ሽቶ ድረስ። ይቀጥልና እንዲላል ከሳቸው በሚወጡ ነገሮች ተበሩክ አድርገዋል ሰሃቦች። ተበሩክ ማለት ምህረት ድነት አግኝተዋል እያለ ነው። ሁላ ነገር በአጠቃላይ ምንድነው? ጃኢዝ የሆነ ነው። ሰሃቦች አድርገዋሉ። እንደገና የአላህ መልክተኛ የተቀመጡባቸው ቦታዎች ላይ የነኳቸው ቦታዎች ላይ በእነዚህ ነገሮች ሁላ ተበሩክ አድርጓሉ አብደላ። እና ይሄ ነው ይሁንዬ፣ በአጠቃላይ ሰዓት እንዳልወስድባችሁ ብዬ ነው። እና አመሰግናለሁ። ይሄ ነው እና እነዚህ ሰዎች እንግዲህ ያው የምትለዋን አረን እንግዲህ አይተው ወደዛ የመጡት ሜቢ እንደ ራሳቸው መጽሐፍ መስሏቸው ሊሆን ይችላል። ሎቱ ስብሐትና የገዳማውያን የአባቶችን ስም ማጥፋትና ወይ የግል ሰዎች ስለ ገዳም መጥፎ አመለካከት እንዲኖራቸው በተጠና መንገድ ይህን ሁሉ ነገር የሄዱበት ምንድን ነው? ሁልጊዜ ዋሃብያ ከጮኸ እሱ ጋር ሳምቲንግ አለ። ዋሃብያ ክርስትና ላይ የሆነ ነገር ካነሳ እሱ ጋር ከባድ አደጋ አለ ማለት ነው። ስለዚህ ይህን ጉዳቸው እንዳይወጣ ወይ ደግሞ ሀቻ ማድረግ ያለች ልክ አሁን እኛ የእነሱ አምላክ እንደሚቀመጥ ቂጥ እንዳለው አርሹ ላይ ዙፋኑ ስጢጥ እንደሚል ሜታፎሪክሊ ምሳሌያዊ ነው ብለው በምሳሌ እንደማያስረዱት ወይ ደግሞ ተዕዊል ለሚሉት እነሱ ተዕዊል እንደማያደርጉት ቀጥታ የሚቀበሉትን ሀዲስ ስናመጣ እኔ ምሳሌያዊ ማድረገው ላይ መጥቶ ያመጣል። ከገድሬ ሄዳል አንዴ ከምን ሄዳል እንዴ? ምን አገባኝ እኔ ምሳሌያዊ እኮ ነው ብዬ ከተናገርኩ እንኳን እኔ አህባሾች ራሱ ቁርአን ይዘው ምሳሌያዊ ነው ይላሉ እነዚህ። ስለዚህ እነሱ የሚከብድና ለእነሱ ለአይምሮ የሚሰቀጥጥ ታሪክ ስላላቸው ቀድሞ ግን ጩኸት ያበዛሉ። ሁል ጊዜ ዋሃብያ አንድ ነገር ላይ ከጮኸ ሁል ጊዜ መመኑ እሱ ውስጥ ከባድ ችግር አለ ማለት ነው። ሰገራ ሰገራ ሲሉ የነበሩት ከዚህ አንጻር ነው ለማለት ነው። ዮኒ አመሰግናለሁ። በጣም ክበርልን። የሚዘገንን ነገሮች እንደ ዛሬ በህይወቴ ሰምቼም አይቼም አላቅም። እግዚአብሔር በሚያውቀው ከራሳቸውም አንደበት ነው ይህንን የምንሰማው። ራሳቸው እንግዲህ ለነብዩ መሐመድ ያላቸው ጥልቅ
እና ዘግናኝ የአምልኮ መንገድ እያየን ራሳቸው ነው ደሙን ጠጣው፣ ሽንት ጠጣ፣ የሚጸዳዳው ላይ እንደፈለጉ ሆኑ። ስለ ወሲብ ነገር በምታዩት መልኩ በሚቀፍ መልኩ ምን አይነት ትምህርት እንዳላቸው ከራሳቸው እንግዲህ እየተማርን ነው። እንቀጥላለን። ቀጥሉ። ማን ቤላ ካልቀጠለች ቤላ አልተናገረችም እና ቤላ አሁን ፍሪ ከሆንሽ ቤላ አለሽ። ቤላ አልተመቻትም መሰለኝ። ብሩክ ይቀጥል። አይ ቲንክ ቢዚና በቃ ወይ ብሩኬ ወይ ኮንስታንቲኖስ ሄዱበት። አንዲት 3 ደቂቃ አካባቢ ለውሰድ። እኔ አንዲት ነገር ብቻ ቆይ አዘጋጅቷል ብሩኬ። ኦኬ ከተዘጋጀ ይቀጥልሽ። ብሩኬ አዘጋጅቷል። 3 ደቂቃ ከሆነ ችግር የለውም። ብሩኬ ነው ቃል። ኦኬ ብሩኬ ቀጥል። ሻይ 3 ደቂቃ ከሆነ ችግር የለውም። 3 ደቂቃ ለበዓሉ ድምቀት ነው ሲባል እንጂ አያልቅም። እሺ መሐመድ ይመለካል ብላችሁ እናንተ አሁን በሰው ሃይማኖት ላይ ለምንድን ነው የምትቀጥፉት የሚል ጥያቄ አንድ ሙስሊም ቢያነሳ ያወላችሁ ሙስሊሞች ራሳቸው ይመልሱ። ሱራ 17:79 ነው የቁርአኑ ክፍል። አርሽ ላይ ያስቀምጠዋል። ዌብሳይት ላይ ያለ ነው quranx.com ነው። ኤንድ ፎር ጎ ስሊፕ ኢን ሰም ፓርት ኦፍ ደ ናይት በሌሊቱ የተወሰነው ክፍል ኢንክሪዝ ፎር ዩ አንተን ምን ያደርግሃል? ከፍ ያደርግሃል። ኢት ኢዝ ላይክሊ your Lord will set you in a place where everyone will praise you. how come ፍጡር ከሆነ መሐመድ እያንዳንዱ ሰው እንዴት ነው መሐመድን ሱብሃን መሐመድ እያለ መሐመድን ሊያመሰግን የሚችለው? ሁሉ ፍጥረት ነው የሚለው ይላል እኮ ሱብሃን አላህ መሐመድ ረሱሉላህ እያሉ አይደል የሚሉት? አሁን ሱብሃን መሐመድ ሆነ እኮ ሱብሃን መሐመድ ሆነ። ሱብሃን መሐመድ ገባ። አዎ ለምንድን ነው ታዲያ ሲባል ይሄው ይመልስልን ኦብሊጋቶሪ ያላችሁ ላምብ ድጋሚ እንየው። it is likely your Lord will set you on a place where everyone will praise you for what ይላል። ይሄው ሙስሊሞች መለሱ። ተራሱ worship አምልኮ ለአምልኮ ኦብሊጋቶሪ only upon the holy prophet on the day of the resurrection ይላል። በቂያማ ቀን ለመሐመድ ብቻ ነው ይሄ ነገር ማለት ነው። ሙስሊሞች ያመልኩታል መሐመድ ሊትራሊ እኛ ራሳቸው ባሉት ማለት ነው። ዙፋን ላይ ከተቀመጠ አለቀ ነገሩ። ፍጥረት ሁሉ መሐመድን የሚያመሰግን ከሆነ አለቀ ነገሩ ማለት ነው። ይሄንን ራሳቸው መልሰውታል። ኦኬ አው ስለ መሐመድ ትንሽ ስለተባለ የመሐመድ አንዳንድ ነገሮችን አንዳንድ ነገሮችን ምናልባትም እንግዲህ ያልሰማችኋቸው ሊኖሩ ይችላሉ። ኦኬ እስኪ ይሄንን ታሪክ የሚያቅሰው ካለ እንግዲህ በዚህ በሙስናድ አህመድ መጽሐፍ ሐዲስ ነምበር 3788 ላይ ሙስናድ አህመድ ሐዲስ ነምበር 3788 ላይ ሁላችሁም መታየት መጽሐፍ ነው። ተራኪው የነብዩ ቀጥተኛ ሰሃባ የሆነው አብደላ ኢብን መስዑድ ነው። አብደላ ኢብን መስዑድ ማለት ቁርአንን ተማሩ ከተባሉት ከአራቱ ሰሃባዎች አንዱ ነው። አብደላህ ኢብን መስዑድ ይባላል። ያወላችሁ ምን እንደሚል ተመልከቱት። አፋን አለ ወይም ይሄንን ነገር ካመጣ በኋላ የሆኑ ዙጥ የሚባሉ አካላት አሉ በእስልምና ምንነታቸው የማይረጋገጥ ማለት ነው። ግማሾች ጂኒ ናቸው ይላሉ። አይ ግማሾች የህንድ ጥቋቁር ሰዎች ነው ይላሉ። ኢብን መስዑድ ግን እኔ እነሱ ጂኒዎች ሆነው እንጂ ሌላ አላየሁም ብሎ ራሱ ኢብን መስዑድ መስክሯል ማለት ነው። ልብስ አልነበራቸውም ይላል። ከዛ አብደላ ኢብን መስዑድ ምን አለ? ከእነሱ የተነሳ በጣም ከፍተኛ ፍርሃት ፈራሁ ይላል። አያችሁ ምሽቱ የፍርሃት ምሽት ነበር። ሙስሊሞች ምንድነው የሚሉት? አጋንንቶች መጥተው መሐመድ ቁርአን ቀራላቸው ነው። ቁርአን ሲቀራ የነበረው ነገር ግን ይሄ ነው። ይጋለቡት ነበር። ድርብርቦች ሆነው በመሐመድ ላይ ይወጡበት ነበረ። ለኢብን መስዑድ ምንድነው የተረፈው? ፍርሃትና ጭንቀት ሽብር ማለት ነው የተረፈው። ፈራው ተቀመጥኩ፣ ወይም እርሱ እንዳለው የንጋቱ ብርሃን ሲፈነጥቅ መሄድ ጀመሩ አለ። አይታችኋል። ኦል ናይት ሎንግ ነው መሐመድ የተጋለበው። የንጋቱ ብርሃን ሲፈነጥቅ ሲባል ይሄው ኢብን መስዑድ በመንገድ ላይ ዙጥን ባየ ጊዜ እንዲህ አለ።
አሁን ሊያብራ እነዚህ እነማን ናቸው ተብሎ ተጠየቀ። እነዚህ ዙጥ ናቸው አሉ። እርሱም ማለት በጂኒዎች ሌሊት ይሄው ዘ ናይት ኦፍ ዘ ጂን ነው የሚባለው። ይሄ ኢንሲደንት ዘ ናይት ኦፍ ዘ ጂን ነው የሚባለው። ምን አለ? በጂኒዎች ሌሊት ካየኋቸው ጂኒዎች በስተቀር ለእነርሱ ተስማሚ ወይም የሚመስል አላየሁም አለ። በጂኒዎች ሌሊት ነው እነዚህ እንዳየ የተናገረው ማለት ነው። ይሄው የሐዲሱ ፍርድ ማጠቃለያ ሳሂህ ትክክለኛ ነው። እኔው ኢማም አዛሃቢ ራሱ ያስቀመጠው አለ። የተለያዩ ነገሮች አሉት ማለት ነው። ታዲያ ጂኒዎች ከሰዎች ጋር ወሲብ ያደርጋሉ ወይ በእስልምና አስተምረው? ይሄን ብናረጋግጥ ምን ይመስላችኋል? ወሲብማ ውስጣቸው ነው መጠየቁላ ያስፈልገው። ወሲብማ ውስጣቸው ነው። አባቴ ሊጥ የሚለጠልጣው እኔ አያረግም ልትለኝ ነው እንዴ? ሱራ 17 ሱራ አልኢስራ ራሱ የቀደም መሐመድ አርሽ ላይ የሚቀመጥበት የቁርአን ምዕራፍ ቁጥር 64 ላይ አላህ እንደዚህ ብሎ ይናገራል። ከእነርሱ የቻልከውን በድምፅህ አታል ለሰይጣን እያለው ነው። በእነርሱም ላይ በፈረሰኞችህ በእግረኞችህም ሆነ ለልብ በገንዘቦቻቸውም በልጆቻቸውም ተጋራቸው አለ። ሀው ሰይጣን እንዴት ነው ሰዎችን በልጆቻቸው ሊጋራቸው የሚችለው? ሰይጣን እንዴት የሰው ልጅ በልጆቹ ሊጋራ ይችላል? እና እኛ ከራሳችን አናወራ። ለምሳሌ ታላቁ የቁርአን ሙፈሲር ኢማም አልበጋዊ ራሱ ይህንን ቁርአን አያ ሲያብራራ ምን ብሎ ያስቀምጣል? ይኸው መጽሐፉ ተፍሲር አልበጋዊ መዓለመት ተንዚል ይላል መጽሐፉ ላይ ይኸውላችሁ። ኦኬ ትንሽ ብለርድ ሆነች። እሺ ከጃፊር ቢን መሐመድ እንደተወራው ሰይጣን እንዴት እንደሚጋራቸው ሊያብራራልን ነው። ሰይጣን በወንዱ ብልት ላይ ይጠመጠማል ወይም ይቀመጣል። ወንዱ ቢስሚላህ ወይም በአላህ ስትነቃ በማህፀኗ ወይም በብልቷ ውስጥ የእሳት ነበልባል አገኘች አለ። ኢማጂን የሴት ልጅ ብልት ሲነድ ማለት ነው። ምክንያቱም ምንድነው? ጂኒዎች ከእሳት ነው የተፈጠሩት ተብሎ ስለሚታመን ማለት ነው። ስለዚህ ስትነቃ እንትኗ እየነደደ ነው እሳት። እሺ መሐመድ የሆነ የከለከለው ነገር አለ። ይኸውላችሁ ዘ ፕሮፌት ፖክድ ሂም ኖ ይሄኛው አይደለም። አም ሶሪ ይሄንን በቀጣይ እመጣበታለሁ። ኦኬ አልሞናዊ እሺ አንዳንድ ሐዲሶች በቃ አገኘሁት። እሺ ከሲር እዚሁ ክፍሉ ላይ ስላለ ምን ይመስላል? ይሄ ዮኒ ስታየው አይታችሁት የማታውቁትን ነገር ነው ዛሬ ማሳያችሁ። ምንድን ምን አርግዞ ነው? ምን ሆኖ ነው? ይሄ ሁለተኛ ሰው ነው። ኦ ከስር ያ እሳቸው ነብዩ ናቸው የቆሙት። ወንድ ሴት ናቸው? ሴት ናት ከስር ያለችው። ሐዲሱ ይነበብሽ። አባቴ የአላህን ነብይ ፍቃድ ጠየቀ። ተራኪዋ አባቴ የአላህን ነብይ ፍቃድ ጠየቀ። ፍቃድ ሲያገኝም በእርሱና በቀሚሱ መካከል ገባ። በመሐመድና በቀሚሱ መካከል ገባ። ይስመውና ይጠመጠመበትም ያቅፈውም ጀመር አለች። ምን አይነት መተሻሸት ነው ነብዩ እያስተማሩ ያሉት እዚህ ጋር? ሰው በቀጥታ የሆነን ሰው ቀሚስ ገልቦ ሲገባ ፊት ለፊት የሚያገኘው የሰውነት ክፍሉም ይታወቃል። በዛ ላይ እየሳመው ነው፣ አቅፎ ተጠምጥሞበታል። ከዛ ስለ ውሃ ይጠይቀዋል ማለት ነው። ያው ውሃ በእስልምና የተለያየ ትርጉም አለው። ኤኒዌይስ እዚህ ትርጉም ውስጥ አልገባም። ግን እንደዚህ አይነት ከወንዶች ጋር ንክኪዎችን ያደርግ ነበር በቀሚስ ውስጥ ማለት ነው። ይፈቅድ ነበር ለወንዶች ቀሚሱን ገልበው ውስጡ ገብተው እንዲስሙት እንዲያቅፉት መሐመድ ይፈቅድ። እኔ አይደለሁም ይሄን ያልኩት፣ ቅር እንዳትሰኙ በጣም ከይቅርታ ጋር ያውላችሁ። እንዳታስቀስፉን ቤተሰብ ይውልኝ ጉድ ይልኝ። የሐዲሱ መርማሪ ሙሐዲሱ የማጠቃለያው ፍርድ ምን አለ? ሐሰን መልካምና ለሙግት ለማስረጃነት የሚበቃ ብሎ ይሄው ማንም ሰው ማየት ይችላል። ይሄንን የሐዲሱ እቺ ማለት ሐሰን ናት። እቺ ሐሰንና ለማስረጃነት ለሙግት ራሱ የሚበቃ ሐዲስ ነው ብሎ አስቀምጦታል። ምን ያደርገው ነበረ? በቀሚሱ መሃል ገብቶ ነብዩን ያቅፈው ይሞጨሞጨው ነበረ ማለት ነው።
እንደዚህ አይነት ሀዲሶች አሉ። ስለ ውሃ ጥያቄ ለመጠየቅ ቀሚስ ገልበ መግባት አይጠበቅብም። በረከት ለማግኘት እንኳን ተብሎ ቢታሰብ እጅን መሳም በጣም ፍቱን መድኃኒት ነው። እንደው ነብዩ በረከት ይሰጣሉ። ቀሚስ ገልቦ ግን የነብዩን ገላ መሳምና መተቃቀፍ መተሻሸት ግን ይሄ በጣም ሰልፍ ሪፊዩት ነው። የራሱን ደግሞ በእንደዚህ አይነት ድርጊት ውስጥ እናገኘዋለን። ኦኬ ለዚህ ሰውዬ ነው እንሞትለታለን ስሙን አትጥሩት የሚሉን አይደል? እሺ እንደዚህስ ቢሆን እንደዚህስ ቢሆን ምን ጥያቄ እንጠይቃለን? ሐዲሱ ምን ይላል? ዛሬማ ጉድ ፈልቷል። ሐዲሱ ለጥላጭም ተለጥላጭም ሆኖ አረፈው። ወይ ጉድ! እሺ ኪታብ አልመጅሙዕ አልከቢር አጠበራኒ ይባላል። ይህ ሰውዬ ታላቅ የእስልምና ሙሐዲስ ነው። መጽሐፉ ራሱ ታላቅ ዲክሽነሪ መጽሐፍ ነው አጠበራኒ የሚባለው። ይኸውላችሁ አባቴ ነብዩን በእርሱና በቀሚሱ መካከል እንዲገባ ፈቃድ ጠየቀው፣ ፈቀደለት። ስለዚህም ከኋላው ከበስተጀርባው ሆኖ በእርሱና በቀሚሱ መካከል ገባ። ከዚያም መጠቃቀፍ መለጠፍ ጀመረ። ደረቱንም በነብዩ ሰለም ጀርባ ላይ ያሻሸ ነበር አለች። የእስልምና ሐዲስ ነው። ብሩክ አልጻፈው። የራሳቸው አጠበራኒ ማን እንደሆነ ለእኔ ለሙስሊሞች አልነግራቸውም ማለት ነው። ያው ቮሊዩም 24 ገጽ 206 ላይ ይገኛል። በዚህኛውም 20994 ላይ የሚገኝ የራሳቸው ሐዲስ ነው ማለት ነው። ኦኬ እንቀጥል። ይሄንን ደግሞ ተመልከቱት። አንድ ሰው ቆሞ ሰዎችን ያስቅ ነበረ። ያውላችሁ ያስቃል፣ ሰዎችን ቀልድ እየቀለደ ያስቃል። ከዛ በኋላ ዘ ፕሮፌት ፖክድ ሂም አንደር ዘ ሪብስ ኦፍ ስቲክ አለ። ነብዩ ትንኮሳ ደረሱበት በእንጨት ወጋ። ሴት አህያና ውሻ ካለፈ ማንኛውም ነገር ቢያልፍ ሶላቱ ይበላሻል ብለው ሙስሊሞች ብዙ ጊዜ ሲያወሩ እንሰማለን። ነገር ግን ሐዲሱ ምንድን ነው የሚለው? ሐዲሱ ምን ይላል? ኢብኑ ከሲር ራሱ በተፍሲሩ ላይ አስቀምጦታል። ተፍሲር ኢብኑ ከሲር ቮሊዩም 11 ገጽ 125 ላይ ታገኙታላችሁ። ወይም የቁርአን ተፍሲር ቁርአን 33 ቁጥር 10 ላይ ታገኙታላችሁ። ቀጥታ ምንድነው ሶላት እየሰገደ ኮኔክሽኑ መሐመድ ትኩረቱ ቴንሽኑ ከሰውየው አካል ንክኪ ጋር ነው ወይስ ከአላህ ጋር ከሚያደርገው ጸሎት? ይሄ በጣም አጠያቂ ነገር ነው። አንድ ነገር ላሳይና ሙስሊሞች አንድ ያልነገሩን የብርድ ልብስ ሚስጥር አለ። ምን ያህል መሰላችሁ? አልሐከም በጣም ሳሂህ በሆነው ሐዲሱ ላይ አስቀምጦታል። አልሐከም አልነሳቡሪ ይባላል። ይኸውላችሁ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በአንድ ቀዝቃዛ ጠዋት ላኩኝ አለ። እኔም ወደ እርሳቸው መጣሁ። እርሳቸውም ከአንደኛው ሚስታቸው ጋር በብርድ ልብሳቸው ውስጥ ነበሩ። ኢማጂን ከሚስት ጋር በአንሶላ ውስጥ ተኝተሃል። የሆነ ሰው ቢመጣ አብረ ደረበ ሶስተኛ ስታስገባው ማለት ነው። ከዛስ ምን አለ? በልብሳቸው ውስጥ ነበሩ ወይም ወደ ብርድ ልብሱም አስገቡኝ አለ። እኛም ሶስት ሆንን ይላል። መሐመድ በሐዲስ ከልክሏል። ይኸውልህ ኤማን አለ ኤማን should not lie with another man under one covering አለ። ለምንድን ነው ይሄ ክልከላ የተከለከለው? ወንድ ለወንድ በአንድ መሸፈኛ ወይም አንሶላ ብርድ ልብስ ውስጥ እንዳይተኛ ብሎ መሐመድ ከልክሏል። ለምን ከለከለ? ችግር ከሌለበት፣ ችግር ስላለበት ነው። ይሄንን ግን ራሱ መሐመድ ምን አድርጎታል? ዩሲ አስገብቶ ሰውየውን አስተኝቶታል ሚስቱ ባለችበት። ይሄ ደብሮናል እንደዚህ አይደለም ካላችሁ እንደዚህ መሆን ይችላል። ባይዘው ሰውየው ቤትም ቦታ መሆን ይችላል። ዋናው ግን ምንድነው በአንድ መሸፈኛ ከሚስቱ ጋር አስገብቶ አስተኝቶታል ነው መሐመድ። እንደዚህ የራሱን የእስልምና ህጎችን የሚጥሱ ሴት ልጅን ከብልቷ ውጪ ማንኛውም ነገር ላይ ቢያደርጉ ምንም አይነት ችግር የለው እንደሌለው የእናንተ ሐዲስ ነው የሚናገረው፣ የእናንተ ትምህርት ነው የሚናገረው። ይህን ሁላ ጉድ ይዛችሁ ጉድ ተሸክማችሁ በአረብኛ ስለሆነ ብቻ የምትከተሉ ሰዎች አሁን በደንብ እየተገለጸ ነው። አንብቡ፣ ጠይቁ። ከዚህ ውስጥ እኛ የሚያስጠይቀን ነገር ካለ መታችሁ መጠየቅ ትችላላችሁ። ይሄ ነገር ይለቅና
ሰላማችሁ ይብዛ። ቀጥሉ። እንግዲህ ሰዓት እያየን እየሄድን ነው። እንግዲህ መዝሙረ ያሬድ የሰዓቱን ነገር ፊክስ አድርግልኝ እስቲ። የተወሰነውን በአላህ ባልከው ጉዳይ እንሄድና የመጨረሻ ማጠቃለያ ትዘግቡናላችሁ። ስለ አላህ ስጀምር በመጀመሪያ ፍጡር መሆኑን አረጋግጬ ነው የምጀምረው። ምክንያቱም ይህንን አጽናፈ ዓለም የፈጠረ ሰማይና ምድርን የዘረጋ ጌታ ያህ የፈጠረው ቦታ መልሶ ሊገደበው አይችልም። አምላክ በቦታ ሊገደብ አይችልም። ነገር ግን ወሃብያዎች በትክክል ምን ብለው ያምናሉ? አላህ ምንድን ነው? ቅድም ቃሉ ስላልመጣ አሁን ራሴ ላምጣው ብዬ ነው። ይኸው ይሄ የቁንጮ ስኮላራቸው ማን ነው? ኢብኑ ተይሚያህ የሚባል የዋሃብያ ሊቅ ነው። አላህን እንዴት እናውቀዋለን ተብሎ ተጠየቀ። ጌታችንን በምን እናውቀዋለን ሲባል ከሰማያት በላይ በአርሹ ላይ በመሆኑ ብሎ መለሰ። ከዛ በገደብ ነው ወይ ጥያቄ ተገድቦ ነው ወይ ሲባል ተባለ። እርሱም አዎን በገደብ ነው አለ ይላል። እያንዳንዳችሁ እስኪ ራሳችሁን ጠይቁት። ቦታ ፍጡር ነው። እንዴት ነው ከተፈጠረ ተቀምጧል። በእርግጥ ሆረ ላይኖች አሉ እዚህ ጋር ብዙም ላለማሳየት፣ ግን አሁን ይሄን ሳልናገር ባልፍ አላህ ራሱ ይቀየመኛል። የእስልምና ሆረ ላይኖች አንድ ብቻ ነው ማሳየው። ምን እንደሆኑ ላሳያችሁ ብሎ ጠቀሰ። and we have formed them wonderfully and we have made them virgins ድንግልና ወንደርፉል አደረግናቸው ብሎ ኦሮ በሚል ቃል ተጠቅመዋል። ይሄ ኦሮ በሚል ቃል ክላሲካል አረቢክ ነው። ስለዚህ የቋንቋ ሊቃውንቶቹ ሊፈቱት ያስፈልጋል ማለት ነው። ይሄ ክፍል የሚገኘው ሱራ 56 35 እና 37 ላይ ነው። ኦሮበን አትራባ ይላል። ምን ማለት ነው ኦሮበን አትራባ ሲባል? አማርኛውን ላንብብላችሁ። ይሄን ቃል ታውቃለህ አይደል? የጀነት ሴቶች ይሄ ናቸው። ባይዘው የጀነት ሴቶች ይሄ ናቸው። እኔ አላልኩም። የአንድ ሰውም ሐሳብ አይደለም። አልሲዩጢ ምን እንደሚል ተመልከቱት። የመጽሐፉ ተርጓሚዎች ሙፈሲሮችና የቋንቋው ባለሙያዎች በሙሉ በአንድነት እንደተስማሙት ኦሮብ የሚለው ቃል ይሄው የሚለው ቃል እቴደ ኦኬ ኦሮብ የሚለው ቃል ኦሮባ ወይም አሮብ ለሚለው ቃል ብዙ ቁጥር ሲሆን ትርጉሙ ቀሃባ ወይም ጋለሞታ ምን ማለት ነው ይላል። በቃ አረ ከባድ ነው። እኔ ለማለት ይከብዳል። የጀነት ሴቶች እኮ ነው። የምድሩ አልበቃም እኮ ሰማይ ላይ ወጣን፣ ሸርሞጠና ሰማይ ላይ ይዘው ወጣ ማለት ነው። ሰው እንዴት በዚህ ውስጥ ይኖራል? ቀሃባ ብሎ ያው ቀጥታ ባይዘወይ ፒዲኤፉን ቀጥታ መጽሐፉን ራሱ መክፈት እችላለሁ። የአልሲዩጢ መጽሐፍ ነው። መጽሐፉን ራሱ ፒዲኤፉን መክፈት እችላለሁ። ይሄንን አስቀምጠዋል። የጀነት ሴቶች ባጭሩ ስለ ጀነት ሴቶች ለማለት ያክል ነው። ያው ድንገት ሲሮጥ ወደ እነሱም ሩጫው ካለ በሚል ነው። ምክንያቱም ልጅ መያዝ ከፈለገ ከእነርሱ ጋር መውለድ ይችላል የሚል ሐዲስ ስላለ አላህ ልጅ መያዝ ቢፈልግ ከእናንተ ከምድር ሴቶች ሳይሆን እኔው ጋር ካሉት ከሆረ ላይኖች ይይዝ ነበረ ብሎ ሱራ 21:17 ሱራ 21:17 ላይ መጫወቻ ቢፈልግ ብሎ ራሱ ቁልጭ አድርጎ ስለተናገረው ማለት ነው። ኦኬ የሚሮጥ አካል ደግሞ ይደክማል። ፊዚካሊ ሊትራሊ የሚሮጥ አካል ሩጫ ማለት ፊዚካሊ ከወሰድነው በአካላት እንቅስቃሴ መካከል የሚደረግ ፍጥነት ነው። ይሄንን የአካል እንቅስቃሴ ፍጥነት የሚያደርግ አካል ደግሞ ይደክማል። ለምሳሌ መጅሙል አልፈትዋ ላይ ራሱ ኢብኑ ተይሚን ጠቅሰውታል። ምን የሚል ሐዲስ ነው? እናንተ ካልደከማችሁ እርሱ አይደክመውም የሚል ሐዲስ አለ በእስልምና። ይኸው 85ኛው ጥያቄ ነው ኢብኑ ተይሚን የተጠየቀው ጥያቄ ማለት ነው። እዚህ ላይ አላህ ይደክማል። ድክመቱ ይኸውላችሁ የአላህ ድካም ጉድለት የሌለበት መድከም ነው ብሎ ራሱ አስቀምጧል። የፍጡር ያልሆነ ድካም ማለት ድክመት በየትኛውም ሎጂክ የፍጹምነት መገለጫ ሊሆን አይችልም። ቃሉ በራሱ የጎዶሎነት። አላህ ደግሞ ይሄን ድክመት ኤክሰርሳይዝ ያደርገዋል እለት እለት ማለት ነው። አይሮን ነው በአመት አንዴም ሊሆን ይችላል። ነገር ግን ምን አይተናል? አላህ ራሱ ደካምነት ባህሪ አለው። ቮሊዩም 1 ፔጅ 174 ላይ መጅሙል አልፈትዋ የኢብኑ ኡተይሚን መጽሐፍ ላይ ይሄንን ማየት እንችላለን። ኦኬ አላህ ይተኛል። ከደካመው ደግሞ ይተኛል። በስቴፕ ነው የመጣው። ጥሩ አመጣጥ ነው። ይኸውላችሁ አንድ እግሩን በሌላ እግሩ ላይ አጣምሮ አላህ ይተኛል።
ማን ያለው? ይሄንን ነብዩ ነው ያሉት ራሳቸው መሐመድ። ይሄው ለምሳሌ በአልጠበራኒ መጽሐፍ ላይ በአቡ ያላ መጽሐፍ ላይ ማየት እንችላለን። የአላህ መልእክተኛ እንዲህ ብለዋል፣ አላህ አዘወጀል ፍጥረታቱን ፈጥሮ በጨረሰ ጊዜ በጀርባው ተኝቶ አንድ እግሩን በሌላው እግሩ ላይ አደረገ ይላል። ሆይ አላህ ለምንድነው የሚተኛው? እሺ ለምንድነው እግሩ የሚያጣምረው? ማጣመሩ ለምን አስፈለገው? ከተኛም ማለት ነው። ይሄ በፍጹም አምላክ ሊሆን አይችልም። ሐዲሱ ጥያቄ ለሚያነሱ ሰዎች ይኸውላችሁ የዚህ ሐዲስ የሰንሰለት ተራኪዎች ኢስናድ በሙሉ እምነት የሚጣልባቸው ሲቃት ናቸው። ሲቃት ማለት ሁሉም ታማኝ ናቸው ማለት ነው። እና እነርሱም በእምነት ደረጃቸው ላይ ከመሆናቸው ጋር የሁለቱ ሳሂህ መጽሐፍት የሙስሊምና የቡኻሪ መስፈርት ሸርጥ ናቸው። ሸርጥ ማለት ቡኻሪ ሐዲስ ውስጡ ምንም የሚጣል የለውም ያስተምራሉ። ኦኬ እስኪ ቆስጣ ያለ ነገር ነበረ። የሙስሊሞች አምላክ በጣም እንደዚህ ከመሆኑ የተነሳ አራዚም ይባላል። ነገሮችን ተአዊል የሚያደርግ ማለት ነው። በሎጂክ የሚያምን ሜታፎሪክ ብሎ የሚቀበልና ወሃብዮች ቁርአን ላይ የተቀበሉት አላህ ገበያ እንኳን ቢሸጥ ማንም ሊገዛው የማይፈልግ ባሪያ ነው ብሎ ይሄንን ያስቀምጣል። ምክንያቱም ሁለት ቀኝ እጅ ብለ አንድ ታፋ ብለ ፊቴል ወይ ይህን ነገር ፎከስ እንድታደርግ ፈልግ። ጌታ ምስክሬ ነው። ሳልዘጋጅ ነው የገባሁት። ከዚህ በላይ ምን እንሁን አባ? እኔ አሁን እኮ የተዘጋጀ ጊዜ ምን ልታደርግ ነው? ፓርትቱ በደንብ ቢኖር ነገን አርፈን ከነገ ወዲያ ቢሆን ማስታወቂያ ሰርተንበት በጣም ቆንጆ ነው ብዬ አስባለሁ። እውነት ነው፣ ምንም የተዋሸ ነገር የለም። የተነበበው ከራሳችሁ መጽሐፎች ናቸው።